የኔ አምላክ ባለበት የሚራራ አምላክ ነውና የኔ ጌታ ይድረሰው ምስጋና ይድረሰው ምስጋና የኔ ጌታ ይድረሰው ምስጋና የኔ ጌታ ሃሌሉያ ሃሌሉያ። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁንም በጌታ ፍቅር ሰላም ማለት ፈልጋለሁ። የጌታ ጸጋ በያላችሁበት ስፍራ ይድረሳችሁ ማለት እወዳለሁ። በተለያየ ስፍራ ሆናችሁ ይህንን የላይቭ ፕሮግራም የምትከታተሉ ኢትዮጵያውያን፣ ኤርትራውያን በተለያየ ሁኔታ ውስጥ ያላችሁ ሰዎች በሙሉ በጌታ በኢየሱስ ክርስቶስ ፍቅር ሰላም እላችኋለሁ። እግዚአብሔር ጸጋ ይብዛላችሁ። እጅግ አድርጌ ወዳችኋለሁ። እንግዲህ የተወሰኑ ሰዓቶች በአንዳንድ ጉዳዮች ምክንያት ቀድሜ መግባት አልቻልኩ። እግዚአብሔር ፈቅዶ ደግሞ በዚህ ሰዓት እግዚአብሔር ቀናቶችን ጨምሮልኝ አሁን በመካከላችሁ ወደ እናንተ መጥቻለሁ። ሻሎም ብያለሁ። ብርቅነሽ ሻሎም፣ ሁላችሁንም ሻሎም ማለት ፈልጋለሁ። እግዚአብሔር አምላክ ይባርካችሁ። የጌታ ሰላም ከመንፈሳችሁ ጋር ይሁን፣ ከልባችሁ ጋር ይሁን፣ ከቤታችሁ ጋር ይሁን። ሁለንተናዊ ሕይወታችሁን እግዚአብሔር ይባርክ። ጌታ ኢየሱስ ክርስቶስ ይባርካችሁ። ለእኔ የላይቭ ቁጥር እየታየኝ አይደለም፣ ነገር ግን እናንተ ለሚመለከቷቸው በዛሬ ቀን እግዚአብሔር ያዘጋጀውን መልእክት ለቤተሰቦቻችሁ፣ ለወንድሞቻችሁ፣ ለምትወዷቸው ሰዎች በሙሉ ሼር እንድታደርጉልኝ በጌታ ፍቅር ማሳሰብ ፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ። ጌታ ኢየሱስ ክርስቶስ መልካም ነው። ሁኔታን አሸንፈን፣ ነገሮችን አሸንፈን፣ የጠላትን ውጊያ አሸንፈን እግዚአብሔር አምላክ በዚህ ሁኔታ እንድንገናኝ ረድቶናል። ጌታ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። ብዙዎች በማይመች ሁኔታ ውስጥ ተጠምደው አሉ። ለእኔና ለእናንተ ግን የእግዚአብሔር ሰላም፣ የእግዚአብሔር መንፈስ፣ የእግዚአብሔር ጸጋ በስቶልን በእንደዚህ አይነት ሁኔታ ፕሮግራም ለመካፈል መተናል። ሁኔታችሁን አሸንፋችሁ ለመጣችሁ ሰዎች እግዚአብሔር አምላክ ይባርካችሁ። ዛሬም ደግሞ እግዚአብሔር ለእናንተ መልእክት አለ። ክብር ለጌታ ይሁን። ስለዚህ እናንተ ሼር እያደረጋችሁልኝ፣ ለብዙ ሰዎች እያደረሳችሁልኝ እኔ ፕሮግራሜን እጀምራለሁ። እስቲ የሰማይ አምላክ እግዚአብሔርን እየባረክን እያመሰገንን እግዚአብሔርን ከፍ እያደረግን ፕሮግራማችንን እንጀምራለን። ሃሌሉያ ኤላ ካራዲያና ማሃዲያና ቦሲያ ማጆና ማካሎቬኒያስ ፔረረበጀኒያናና ማሃያ የምትገቡ ሰዎች ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። ዛሬ እግዚአብሔር ለእናንተ መልእክት አለ። ዛሬ እግዚአብሔር አምላክ ለእናንተ መልእክት አለው። ሃሌሉያ መልእክት ያለው እግዚአብሔር አምላክ ለእናንተ መልስ አለው። ለእናንተ ሕይወት እግዚአብሔር አምላክ መፍትሄ አለው። ለእናንተ ሕይወት እግዚአብሔር አምላክ የሚናገረው ትልቅ ሐሳብ አለው። ሃሌሉያ። ስለዚህ እናንተ አንድ ሰው ለ10 ሰው ለ20 ሰው ለ30 ሰው ለ40 ሰው ለ50 ሰው ሼር አድርጉልኝ። እግዚአብሔር ዛሬ በመካከላችን ታምራትን ያደርጋል።
እግዚአብሔር ዛሬ በመካከላችን በኢየሱስ ስም ድንቅና ምልክትን ያደርጋል። ሃሌሉያ። የሰማይ አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እባርካለሁ። ምሕረትና ቸርነትህ በዝቶልናል። መልካምነትህና ሐሳብህ በኢየሱስ ስም በእኛ ሕይወት አለ። አሁን በጌታ በኢየሱስ ስም እናመሰግንሃለን። በኢየሱስ ስም ተባረክ። ራባሃዲጋና ማጋዮና ማጋስያ ምስጋናን የተገባውን እግዚአብሔርን እጠራዋለሁ ከጠላቶቼም ደግሞ እድናለሁ ተብሎ እንደተጻፈ በጌታ በኢየሱስ ስም እያመሰገንን ይህንን ፕሮግራም እንጀምራለን። እያመሰገንን እየጠራንክ እግዚአብሔር ሆይ ፕሮግራማችንን እንጀምራለን። እግዚአብሔር ሆይ በዚህ ፕሮግራም ላይ በኢየሱስ ስም በምህረት እንድትገለጥ፣ በምስጋና እንድትገለጥ፣ በመልእክትና በሐሳብ እግዚአብሔር ሆይ ለወገኖቼ እንድትገለጥ በኢየሱስ ስም ጸልያለሁ። ቬንቶር ዳንያና ናማሃያ ጂኮሌ ቬዲያና ናማሃዲጋና ማጋዮ እግዚአብሔር የሰማይ አምላክ እግዚአብሔር ሆይ ተጨንቃ ያለች ነፍስ እግዚአብሔር ሆይ በብዙ እስራት ውስጥ ያለች ነፍስ በብዙ ወጥመድ ውስጥ ያለች አንዲት ነፍስ ዛሬ እግዚአብሔር ሆይ አሳልፈ ተሰጠኝ ዘንድ በኢየሱስ ስም ጸልያል። አጀሩን እግዚአብሔር እንድትፈታ ጸልያል። እግዚአብሔር ሆይ ምህረትን እንድታረግ ጸልያል። ለብዙ ሰዎች የሚሆን መልእክት ካንተ ዘንድ እንዲመጣ ጸልያል። ሬኮቬኒያና ናማሃያ የሰማይ አምላክ እግዚአብሔር ሆይ በጌታ በኢየሱስ ሲናገረኝም በእግሮቼ ቆሜ ሰማሁትናለ ዛሬ በጌታ በኢየሱስ ሕዝብ ካለበት ቦታ ተነስቶ እግዚአብሔር ሆይ የሚሰማ የእግዚአብሔር መንፈስ በኢየሱስ ስም በሕዝብ ላይ እንዲለቀቅ ጸልያል። በሕዝብ ላይ በኢየሱስ ስም እንዲመጣ ጸልያል። ግራዲያና ማሃያና ማሃያ የሕዝብ ልብና ጆሮ በዚህ ሰዓት በኢየሱስ ስም እንዲከፈት ለሕዝብ እግዚአብሔር አምላኬ ሆይ መንፈስን በኢየሱስ ስም እንድሰጸልያል። ለሕዝብ እግዚአብሔር ሆይ ታማኝነትን እንድትገልጥ እግዚአብሔር ሆይ የልባቸውን ሐሳብ እግዚአብሔር ታውቃለህ። እግዚአብሔር ሆይ በውስጣቸው ያለውን ነገር ታውቃለህ። እግዚአብሔር ሆይ በኢየሱስ ስም እንድትናገራቸው በኢየሱስ ስም ጸልያል። እግዚአብሔር ሆይ ከሚሰሙ ሰዎች ከሚያዳምጡ ሰዎች እግዚአብሔር ሆይ ፍሬና ላውቃለሁ ይህንን ቃል ይህንን ፕሮግራም እግዚአብሔር ሆይ ለሚከታተሉ ሰዎች እግዚአብሔር ሆይ የብዙ ዓመት ጥያቄ በኢየሱስ ስም መልስ እንዲያገኝ ጸልያል። የብዙ ዘመን ጥያቄ መልስ እንዲያገኝ ጸልያል። ራዲያና ናባሃያ ዋስታርዳዲያና ናባሃያ ቬንታርዳዲያና ናባሃያ አንድም ነፍስ እግዚአብሔር ሆይ ሳትጽናና ሳትጎበኝ እግዚአብሔር ከዚህ ጉባኤ እንዳይወጡ ጸልያለሁ። እየፈሩ የገቡ እየተጨነቁ የገቡ ግራ ገብቷቸው ወደዚህ ስፍራ የመጡ ድንገት ስክሮል እያደረጉ እግዚአብሔር በዚህ ቦታ ላይ ለሚመጡ ሰዎች ሁሉ እግዚአብሔር ሆይ ከመንፈስ እንድታጠግባቸው ጸልያል። እግዚአብሔር ሆይ ከምሕረት እንድታጠግባቸው ጸልያል። ይሄንን የማይወድ አየሩ ላይ የተቀመጠ የጨለማ ጉልበት የተመታ ይህንን የማይፈልግ የጠላት ሐሳብና ዕቅድ አሁን በጌታ በኢየሱስ ስም እንዲመታ ጸልያል። ዋሮቫጋዳላ ባሃዲጋና ማጋዮ ሻሎም ሲፈን ሰላም ላንቺ ይሁን። በዚህ ያላችሁ ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። ጌታ ኢየሱስ ክርስቶስ ከእናንተ ጋር ይሁን። እናንተ ሼር እያደረጋችሁልኝ የሚገቡ ሰዎች ይግቡ። እግዚአብሔር ተጨንቆ በዚህ ላይ ፕሮግራም ውስጥ የገባን ሰው በምንም አይነት ሁኔታ ውስጥ በዚህ ላይ ፕሮግራም ውስጥ የገባ ሰው እግዚአብሔር ዛሬ ለአንድ ሰው እግዚአብሔር መልእክታል። እግዚአብሔር ለዛ ሰው መልእክታል። እግዚአብሔር ለዛ ሰው እግዚአብሔር ምሕረት ያደርጋል። ራባሃዳላ ባሃያ ያስጨናቂው አየር በኢየሱስ ስም የተገፈፈው ያስጨናቂው የጠላት እጅ በኢየሱስ ስም የተመታው ያስጨናቂው የጠላት ጉልበት በኢየሱስ ስም የተቀጠቀጠው የሕዝብን ጉልበት የሕዝብን ልብ በኢየሱስ ስም ተጭኖ ያዘ። በጌታ በኢየሱስ ስም አሁን እንዲለቅ ጸልያል። አሁን እንዲመታ ጸልያል። አሁን በኢየሱስ ስም እንዲወድቅ ጸልያል። ግራዲያና ናባሃያ ናባሃያ ቫርዳንያና ናባሃያ ናባጃና ባሃያ ሚዲያው ላይ ያለ የትኛው እባብና ዘንዶ የተረገጠ ሰዎች ጭንቅላት ላይ የተቀመጠ ሰዎች አይምሮ ላይ መንፈስ ላይ በኢየሱስ ስም ጫን ብሎ የተቀመጠ የአውሬው ጉልበት በኢየሱስ ስም የተገለበጠ አማይካላ አሜን እያለ ይጻበቃ ሼር አድርጉ። አሜን እያላችሁ ተቀበሉ። ራባሃዲጋና ማጋዮ ያስጨናቂው የጠላት ጉልበት በኢየሱስ ስም የተመታ አዶካቫኒያና ናባሃያ አየሩ ላይ ጫን ብሎ የተቀመጠ የሰዎች ልብ ላይ ጫን ብሎ የተቀመጠ የሰዎች ጤንነት ላይ ጫን ብሎ የተቀመጠ ዛሬ በጌታ በኢየሱስ ስም በአምላኬ በእግዚአብሔር እሳት የተገለበጠ በአምላኬ በእግዚአብሔር ዱላ የተመታ
በአምላኬ በእግዚአብሔር ጦር በኢየሱስ ስም የተወጋ ወራዲያና መሃያ ሳምንቱን ሲያስጨንቅ የነበረ ሳምንቱን ሲያውቅ ሲዋጋ የነበረ መንፈስ ዛሬ በጌታ በኢየሱስ ስም ተገለበጠ። በኢየሱስ ተመታ። በኢየሱስ ስም ወላ ካቫኒያስ ወረደለ በጀኒያና መሃያ መጽሐፍ እንደሚናገር እግዚአብሔር የሚነሳ ጠላቶችም ደግሞ ይበተኑ፣ ሰመሳት እንደሚቀልጥ ይቅለጡ ተብሎ እንደተጻፈ በውጊያ ይህንን ሳምንት ያሳለፋችሁ፣ በብዙ ተግዳሮት ይህንን ሳምንት ያሳለፋችሁ ሰዎች ዛሬ በጌታ በኢየሱስ ስም ይሄ መንፈስ ሽባ ይሁን። በኢየሱስ ይሄ መንፈስ አሁን ከዚህ ሰዓት ጀምሮ ሽባ እንዲሆን ጸልያ። ሂድ አላዲያና በሃያ የሰዎችን አይምሮ ቋጥሮ ያዘ መንፈስ፣ የሰዎችን ልብ ዘግቶ ያዘ መንፈስ፣ የሰዎችን እጅና እግር አጣጥፎ ያዘ መንፈስ ዛሬ በጌታ በኢየሱስ ስም የተገለበጠ ይሆን። ሂድ አላላላላላ ሃያና መሃያ ልትቋቋመው የማትችለው የእግዚአብሔር እሳት፣ ልትገታው የማትችለው የእግዚአብሔር እሳት፣ ልትይዘው የማትችለው እሳት በጌታ በኢየሱስ ስም በአየሩ ላይ ተለቀቀ ይሆን። በጌታ በኢየሱስ ስም የተለቀቀ ይሆን። የስ ትንሽ አየሩን የተጫጫነ መንፈስ አለ። የተቃውማችሁ ጸልዩ። ራባሃዲ ጋና ማጋይ ማሳፖራ ዲያናስ ገና ከመግባቴ ጀምሮ ነው እየታገለኛለሁ ይሄ መንፈስ። አሁን በጌታ በኢየሱስ ስም የተመታ፣ አሁን በጌታ በኢየሱስ ስም የወደቀ ሕዝብ ይፈታ ዘንድ፣ ሕዝብ ነፃ ይወጣ ዘንድ፣ ሕዝብ በጌታ በኢየሱስ ስም ከዚህ ስራት እግዚአብሔር ሆይ ይፈታ ዘንድ በኢየሱስ ስም ጸልያለሁ። መልእክቶች በኢየሱስ ስም በኃይል እንዲመጡ፣ የሰዎችን ልብ ቀደው እንዲገቡ፣ የሰዎችን ልብ በኢየሱስ ስም ተርትረው እንዲገቡ፣ የትኛውም በሰውነታችሁ የተቀመጠ የክፋት ኃይል ሁሉ ዘንድ በጌታ በኢየሱስ ስም አሁን የተሰበረ ይሆን። ሎታራ በሃያ በበሽታ የሚተናነቅ በአጋጋ በሃዲጋና መሃያ በክፋት የሚተናነቅ በወጀብና በአቡሎ ንፋስ ውስጥ የሚተናነቅ መንፈስ አሁን በኢየሱስ ስም የተገለበጠ ይሆን። ራዲያና በሃያ ወረለ ገለበ ጀኒያና በሃዲና በሃዮ ቪርዳና ሃዲያና በሃያ አየሩ በኢየሱስ ስም የጸዳ እንዲሆን ጸልያለሁ። አየሩ በኢየሱስ ስም የተለቀቀ እንዲሆን ጸልያለሁ። አየሩ ላይ የጌታዬ የኢየሱስ ክርስቶስ ደም የተረጨ ይሁን። የስ የጌታ መንፈስ፣ የስ የእግዚአብሔር ኃይል፣ የስ የእግዚአብሔር ጸጋ፣ የስ የእግዚአብሔር ኃይል። ዛሬ እግዚአብሔር እንደዚህ ብሎኛል፣ ትነቃላችሁ ትጸልያላችሁ አለኝ ጌታ። እስቲ አነቃችኋለሁ ትጸልያላችሁ ብሎኛል። እስቲ እነቃለሁ ደግሞም እጸልያለሁ ያላችሁ ጻፉ እስቲ። ሃሌሉያ። ይኸው አንዳንድ ሰው ጸሎት ዛሬ ይጀምራል። አንዳንድ ሰው ዛሬ በጌታ በኢየሱስ ስም ነገሩን ያስለቅቃል። አንዳንድ ሰው ዛሬ እየጸለየ የጠላትን ጉልበት ይሰብራል። አንዳንድ ሰው እየጸለየ የጠላትን ሐሳብ ይበታል። አንዳንድ ሰው እየጸለየ የእግዚአብሔር ክብር ይገለጥበታል። አንዳንድ ሰው እየጸለየ በጌታ በኢየሱስ ስም የተወሰደ ነገር ዛሬ ይመለሳል። በረከትን ይዞ እየሄደ ያለ ጨለማ ዛሬ ይቆማል። እስቲ አንድ ሰው ይቆማል ይበል እስቲ። ሃሌሉያ። ወራ በሃዲጋና ማጋዮና ማጋሻርዳንያና ማሃያ ይቆማል በጌታ በኢየሱስ ስም። የእናንተን ነገር በኢየሱስ ስም አንቆና አስሮ ይዞ እየሄደ ያለ ዛሬ በጌታ በኢየሱስ ስም ይገለበጣል። እስቲ ይገለበጣል በሉ እስቲ። ሃሌሉያ። ይመታል። እንዲህ ያላችሁ ጻፉ። እነቃለሁ እጸልያለሁ ያላችሁ ጻፉ እስቲ። እነቃለሁ ደግሞ እጸልያለሁ። እነቃለሁ የእግዚአብሔር ክብር ይገለጣል። እነቃለሁ ወደ መሠዊያዬ ይደርሳለሁ። እነቃለሁ እግዚአብሔር አምላክ ጉልበቴን ያድሳል። እግዚአብሔር አምላክ ጉልበቴን ያድሳል፣ ኃይሌን ያድሳል። ይኸው ሳትነቃ የተበላበት፣ ሳትነቂ የተበላሽበት፣ ሳትጸልዩ የተበላችሁበት ያ ዘመን ያልፍና ያ ጊዜ ያልፍና በጌታ በኢየሱስ ስም የእግዚአብሔር ክብር ይገለጣል። የእግዚአብሔር ኃይል ይገለጣል። ክብር ለጌታ ይሁን። እስቲ እነቃለሁ። በቃ ያለው ሰው በቂ ነው። እናንተ ሼር አድርጉ። እንደገናም ደግሞ የሚገቡ ሰዎች ይግቡ። ፕሮግራሜን ጀምሬያለሁ። ሃሌሉያ። እስቲ አሁን መጸለይ ጀምራለሁ። እግዚአብሔር አምላክ አንቅቶኛል እያላችሁ ተናገሩ ራሳችሁ ላይ። ይኸው የሆነ ሰው የሆነ ነገር እያስመለጠ እንደሆነ ይህን ሳምንት እግዚአብሔር እያወራኝ ነበርና ባለመጸለያችሁ ምክንያት እግዚአብሔር ፊት ባለመሆናችሁ ምክንያት ብዙ ነገር ከእጃችሁ የወጣ ነገር ዛሬ እግዚአብሔር ምስክሬ ነው፣ እግዚአብሔር ያቆመዋል። ዛሬ
እግዚአብሔር ይሄንን መንፈስ ያቆመዋል። ሃሌሉያ። እግዚአብሔር ይሄንን ኃይል በኢየሱስ ስም ያቆመዋል ዛሬ በጌታ በኢየሱስ ስም። ይሄ ቃል በተነገረበት በዚህ ሰዓት በኢየሱስ ስም የብዙ ሰዎች መንፈስ በኢየሱስ ስም አክቲቭ ይሁን። የብዙ ሰዎች መንፈስ በኢየሱስ ስም የተከፈተ ይሁን። እነቃለሁ ያላችሁ ጻፉ። እነቃለሁ ያላችሁ ጻፉ። ሃሌሉያ። እግዚአብሔር ለበረከት ያነቃቸዋል። እግዚአብሔር ለኃይል ያነቃቸዋል። እግዚአብሔር ለጸሎት ያነቃቸዋል። እግዚአብሔር ለታምራት ያነቃቸዋል። ክብር ለጌታ ይሁን። የማካፍላችሁ ሐሳብ ሐዋርያት ሥራ ምዕራፍ 12 ላይ ያለውን ሐሳብ ነው። መጽሐፍ ቅዱስ ካላችሁ ባይብላችሁን ይዛችሁ ተከተሉኝ። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። እነቃለሁ እንደገናም ደግሞ እጸልያለሁ። አሁን መንቃታችሁ ብቻ አይደለም፣ መጸለያችሁ ብዙ ነገራችሁን እንዲያስመልጥላችሁ ያደርጋል። እስቲ እነቃለሁ። አሁን የሚነቃ ትውልድ አሁን ልባችሁ ላይ እንዲከብድ ይሄ እግዚአብሔር ቃል መንፈሱ በእናንተ ህይወት ላይ እንዲሆን የምፈልገው ነገር አሁን የሚነቃን ሰው ነው የምፈልገው። ነቅቶ የሚጸልይ ሰው፣ ነቅቶ ከኔ ጋር የሚቀበል ሰው። አሁን በምትነቁበት በዚህ ሰዓት እግዚአብሔር ነገራችሁን ይፈታዋል። አሁን የመጨረሻ ጉዳይ፣ ያለቀ ጉዳይ፣ ይሄ በቃ ተውት የመጨረሻ ያላችሁትን ጉዳይ በኋላ እንጸልያለን። ችግር የለም። አሁን መልእክቱ የእግዚአብሔር ቃል የሚናገረኝ ትነቃላችሁ፣ ትጸልያላችሁ። እስቲ እነቃለሁ እጸልያለሁ በሉ እስቲ። ሃሌሉያ። እነቃለሁ እጸልያለሁ። ሃሌሉያ። ማክሎቬኒያ ሳፓራዲያና ማሃያ። ክብር ለጌታ ይሁን። እነቃለሁ እጸልያለሁ። ሐዋርያት ሥራ ምዕራፍ 12 ላይ እንዲህ የሚል ቃል አለ። በዚያ ዘመን ንጉሥ ሄሮድስ አንዳንድ የቤተ ክርስቲያን አባላትን እያሳደደ ያስጨንቅ ነበር። የዮሐንስንም ወንድም ያዕቆብን በሰይፍ አስገደለ። ይህም አድራጎቱ አይሁዳውያንን ደስ እንዳሰኛቸው ባየ ጊዜ ጴጥሮስንም ደግሞ አስያዘው ይላል። አሁን ያዕቆብን በሰይፍ አስገደለ። ይህ አድራጎቱ አይሁዳውያንን ደስ እንዳሰኛቸው አውቆ ጴጥሮስንም ደግሞ አስያዘው ይላል። ይህም የሆነው በቂጣ በዓል ሰሞን ነበረ። ጴጥሮስም ወህኒ ቤት ካስገባው በኋላ አራት ወታደሮች እየሆነ እንዲጠብቁት በአራት ፈረቃ ለተመደቡ ወታደሮች አስረከበው ይላል። ይህም ያደረገው የፋሲጋ በዓል ካለፈ ሕዝቡ ፊት አውጥቶ ሊያስፈርድበት አስቦ ነው። ጴጥሮስም በዚያ መሰረት እስር ቤት ተጣለ። ቤተ ክርስቲያን ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበረ። ያዕቆብን አተውታል። ያዕቆብን አስገድለውታል። ባለመጸለያቸው ምክንያት ከእጃቸው ወጥቷል። ዛሬ ግን እናገራለሁ ራባሃያ አንድ ሰው ዛሬ በጌታ በኢየሱስ ስም እግዚአብሔር ያነቃዋል፣ ይጸልያ። እግዚአብሔር ዛሬ ያበራለታል፣ ይጸልያ። ያዕቆብ ሞቷል። ያዕቆብ አሁን በስለት ተቆርጦ አልፏል። ነገር ግን አሁን ጨምረው የነሱን ነገር ጴጥሮስን ያዙባቸው። አሁን ቤተ ክርስቲያን አጥብቃ ለያዕቆብ መጸለይ ጀመረች። ዛሬ እንደዚህ ብዬ እናገራለሁ። ብዙ ዘመን ከእጃችሁ የወጣ የእናንተ የሆነ ነገር ከእጃችሁ የወጣ ከሕይወታችሁ የወጣ ዛሬ በጌታ በኢየሱስ ስም ድጋሜ ላይወጣ እግዚአብሔር አንቅቶ ዛሬ ያጸልያል። እባክህ ዛሬ ከጠላት እጅ የሚወጣ ነገር አለ። እስቲ ከጨለማ እጅ የሚወጣ ነገር አለ ይበሉ እስቲ። ሃሌሉያ። ያዕቆብ ወጥቷል። ያዕቆብ አምልጧል። ያዕቆብ ሄዷል። ያዕቆብ ተገደለ። አሁን ደግሞ እነዚህ ጠላቶቻቸው ደግሞ ደስ ብሏቸዋል። አሁን ጨምሮ ጴጥሮስን ያዘው ይላል። ቆይ ልጨርሰው። ኢየሱስ ጌታ ነው። ጴጥሮስን በዚህ መሰረት እስር ቤት ተጣለ። ቤተ ክርስቲያን ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር። ሄሮድስም ጴጥሮስን ሕዝቡ ፊት ሊያቀርበው አስቦ ሳለ ጴጥሮስን በዚያ ሌሊት በሁለት ሰንሰለቶች ታስሮ ከሁለት ወታደሮች መካከል ተኝቶ ነበረ። የወህኒም ቤት ጠባቂዎችም እስር ቤቱ በር ላይ ቆመው ነበረ። የጌታ መልአክ ድንገት ታየ፣ በክፍል ውስጥም ብርሃን በራ። መልአኩም የጴጥሮስን ጎን መታ አድርጎ ቀሰቀሰው። ምን አደረገው? ቀሰቀሰው። ሃሌሉያ። ቶሎ ተነሳ አለው። በዚያ ጊዜ ሰንሰለቶቹ ከእጆቹ ወደቁ ይላል። ከተኛበት አንድ ሰው ይወድቅ፣ ከተኛበት አንድ ሰው ይወጣል፣ ከተኛበት አንድ ሰው ይነቃል። ከተኛበት ቦታ ዛሬ ተቀስቅሶ የሚወጣ ሰው አለ። ሃሌሉያ። ሰው እየጠበቀ ያለ ሰው፣ የሚረዳውን እጅ እየጠበቀ ያለ ሰው ዛሬ መልአክ ይመጣለታል። እግዚአብሔር በጌታ በኢየሱስም ታምራትን ያደርጋል። አማይካና አሜን ይበለኝ እስቲ አንድ ሰው እስቲ። ሃሌሉያ። በርዲ ካቫኒያሳ የሆነ አየር አለ የሚቋቋም። በጌታ በኢየሱስ ስም የተመታዩን፣ በኢየሱስ በጌታ በኢየሱስ ስም የተወጋዩ የእግዚአብሔር ክብር እንዳይገለጥ
አየሩን የሚተናነቅ መንፈስ በጌታ በኢየሱስ ስም የታረደ እንዲሆን ጸልያለሁ። አምላኬ ተናግሮኛል። ጌታ ያውርቶኛል። በጌታ በኢየሱስ ስም የብዙ ሰዎች በጠላት አይገደልም አለ። የብዙ ሰዎች ነገር፣ የብዙ ሰዎች ጉዳይ፣ የብዙ ሰዎች በረከት፣ የብዙ ሰዎች ነገር አላውቅም እግዚአብሔር አይበላም ብሎኛል። ይሄ እንዳይገለጥ የሚቋቋም ጨለማ የተወጋዩ በኢየሱስ የተወጋዩ ራጋባንያናና መሃያ ዛሬ እንደዚህ ይሆናል። እግዚአብሔር አምላክ ሃሌሉያ ለበረከት ያነቃቸዋል። ለበረከት ያነቃቸዋል። እግዚአብሔር ለብዙ ነገር ዛሬ ያነቃቸዋል። እግዚአብሔር በእናንተ ህይወት የሚያነቃው ትልቅ ነገር አለ። ሃሌሉያ። ምክንያቱም እናንተ ለመጸለይ እናንተ እግዚአብሔርን ፊት ለመፈለግ ስትሄዱ እግዚአብሔር ዛሬ ያነቃቸዋል። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ለዘላለም ታማኝ ነው። ለዘላለም ኤልሻዳይ ነው። እሺ ሼር አድርጉልኝ ብዙ ሰዎች ጋር እንዲደርስ እስቲ ሼር አድርጉልኝ። ሃሌሉያ። ይህ መልእክት ለብዙ ሰዎች መድረስ አለበት። ለብዙ ሰዎች መድረስ አለበት። ሃሌሉያ። ለብዙ ሰዎች ይሄ መልእክት በኢየሱስ ክርስቶስ ስም ሊደርስ ይገባል። ቬካላዲያና መሃያ አሎሳ ፓርዳኒያና መሃያ ቶሎ ቶሎ ሼር አድርጉልኝ። ብዙ ሰዎች አሁን ነክተው የሚጸልዩበት አሁን ነክተው በጌታ በኢየሱስ ስም በብዙ ሰዎች ህይወት ላይ ታምራት የሚሆንበት ነው። ብዙ ሰዎች እግዚአብሔር አምላክ ሊያስመልጠው የሚፈልገው ጉዳይ እንዳለ አውርቶኛል። ስለዚህ ቶሎ ቶሎ ሼር አድርጉልኝ። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ክብር ለጌታ ይሁን። ሃሌሉያ። እግዚአብሔር ለዘላለም የተባረከ ይሁን። እሺ ኢየሱስ ለዘላለም ሼር እያደረጋችሁ በዛው ስሙ። የጌታ መልአክም ድንገት ታየ፣ በክፍል ውስጥም ብርሃን በራ። መልአኩም የጴጥሮስን ጎን መታ አድርጎ ቀሰቀሰው። ቶሎ ተነሳ አለው። በዚያም ጊዜ ሰንሰለቶቹ ከእጆቹ ወደቁ። መልአኩም ልብስን ልበስ፣ ጫማህንም አድርግ አለው። ጴጥሮስም እንደታዘዘው አደረገ። መልአኩም ቀጥሎ መደረቢያውን ከላይ ጣል አድርገ ተከተለኝ አለው። ጴጥሮስም ተከትሎ ከእስር ቤት ወጣ። ነገር ግን ራእይ የሚያይ መሰለው እንጂ መልአኩ የሚያደርገው በእውን መሆኑን አላወቀም ነበረ። የመጀመሪያውን ሁለተኛውንም ዘብ አልፈው ወደ ከተማይቱ በሚወስደው መንገድ ላይ ወዳለው የብረት መዝጊያ ዘንድ ደረሱ። መዝጊያውም ራሱ አውቆ ተከፈተላቸው። እነርሱም ወጥተው ሄዱ። አንድ ስልቻ መንገድ እንዳለፉ ወዲያውኑ መልአኩ ተለየው ይላል። መልአኩ ተለየው። ቁጥር 11 ላይ ጴጥሮስም ሲረጋጋ ጌታ መልአኩን ልኮ ከሄሮድስ እጅና አይሁዳውያን ካሰቡብኝ ሁሉ እንዳወጣኝ አሁን ያለ ጥርጥር አወኩኛል። አሁን ሰይጣን ካሰበብኝ፣ አጋንንት ካሰበብኝ፣ ክፉ ሰዎች ካሰቡብኝ አሎ ካራዲያና መሃያ እግዚአብሔር እንዴት እንዳስወጣኝ እግዚአብሔር እንዴት እንደታደገኝ አሁን ገና ያለ ጥርጥር ምን አልኩኝ አወኩኛል። ዛሬ እንደዚህ ይሆናል። እግዚአብሔር ዛሬ በሕይወታችሁ ላይ ታምራት ያደርጋል። የተዘጋን በር በእናንተ ፊት እግዚአብሔር ይከፍታል። የታሰረን እግዚአብሔር በእናንተ ፊት ይፈታል። ዛሬ ይኸው የሚጸልይ ሰው ዛሬ በጌታ በኢየሱስ ስም እግዚአብሔር በሕይወቱ ላይ በኢየሱስ ስም ያለውን የትኛውንም ሰንሰለት እግዚአብሔር ይፈታል። የትኛውንም ገደብ እግዚአብሔር ያፈርሳል። ሃሌሉያ። እንዲህ ይላል፣ አሁን ያለ ጥርጥር አወኩ ካለ በኋላ ይህም ከተረዳ በኋላ ብዙ ሰዎች ተሰብስበው በአንድነት ወደሚጸልዩበት ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት ሄዱ ይላል። ራሃዲያላ በሃያ ይኸው ዛሬ እግዚአብሔር ምስክሬ ነው። እግዚአብሔር በኢየሱስ ስም ሁለንተናዊ ሕይወታችሁን ያነቃል። እስቲ እነቃለሁ ደግሞ እጸልያለሁ በሉ። ሃሌሉያ። የምትነቁት ለመጸለይ ነው። እናንተ ስትጸልዩ የሚከፈቱ በሮች አሉ። እናንተ መጸለይ ስትጀምሩ የታሰሩ ይፈታል። እናንተ መጸለይ ስትጀምሩ እግዚአብሔር በእናንተ ሕይወት ላይ ታምራት ያደርጋል። ሃሌሉያ። ኢየሱስ ጌታ ነው። እስቲ እጸልያለሁ ያላችሁ ጻፉ እስቲ። ሃሌሉያ። እጸልያለሁ ዛሬ ምሽት። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ታማኝ ነው። ሃሌሉያ። የሚገርማችሁ ይህ ክፍል የሚያወራው እጅግ የሐዋርያት ሥራ ስናጠና መንፈስ ቅዱስ በዋናነት መንፈስ ቅዱስ በዚህ ስፍራ ብዙ ነገር ያስተምረናል። የራሱ ሥራ ስለሆነ በሐዋርያቶች እንዴት እንደተጠቀመ የሚያሳየን ክፍል ነው እና በጣም የሚገርመኝ ነገር ሃሌሉያ። የስ እጸልያለሁ ያላችሁ ጻፉ እስቲ። ኢየሱስ ጌታ። ሃሌሉያ።
ማክሎቫና ጃና ማጋዳላ ሃዲጋና ማሃያ ውጣ፣ እንደዚህ ተሰበረ ተሻገረ እንደዚህ ሆነ ከሚለው ነገር ውጣ። አሁን እናንተ የምትነቁበትና የምትጸልዩበት ሰዓት ነው። እግዚአብሔር እናንተን በግል የሚፈልግበት፣ እናንተን እግዚአብሔር አምላክ በግል የሚያናግርበት ታይማችሁ ነው። ስለዚህ እናንተ ሰዎች ጸልዩ። ሃሌሉያ። አንድ ደቂቃ ኢየሱስ ለዘላለም ጌታ ነው። የሚገርማችሁ ነገር ይሄ ክፍል የሚያወራው ሐዋርያት ሥራ በጣም እጅግ የተሰደዱበት ጊዜ ነው። እጅግ በጣም አስከፊ ሰዓት ነው። የረሃብ ዘመን ነው እና በዛ ዘመን ደግሞ ሄሮድስ የሚገዛበት ሄሮድስ የሚመራበት ዘመን ነው እና የሚገርመው ነገር የቤተ ክርስቲያን አባላቶች ላይ ይላል እያሳደደ ያስጨንቃቸው ነበረ። እያሳደደ ምን ያደርጋቸው ነበረ? ያስጨንቃቸው ነበረ የእግዚአብሔር ቃል ሲናገር። እና የሚገርመው ነገር ያዕቆብን ያዘው ይላል። ያዕቆብን በያዘው ጊዜ እጅግ በጣም አስቸጋሪ ዘመን ነው ያለው። በጣም ያስደነቀኝ ነገር አንዳንድ የቤተ ክርስቲያን አባላቶችን ዋና የሚባሉትን የሚጸልዩ ሰዎችን እግዚአብሔርን የሚፈልጉ ሰዎችን እግዚአብሔር በታላቅ ሁኔታ የሚሰራባቸውን ሰዎች እየፈለገ ያስጨንቃቸው ነበረ። ጴጥሮስን ያዘው ይላል። ጴጥሮስን በያዘው ጊዜ በሰይፍ አስገደለው ይላል። አሁን ሰዎቹ የሆነ ክፍተት አለ፣ የሆነ የተዘናጉበት ነገር አለ፣ የሆነ በቃ ያልጸለዩበት ጉዳይ አለ በመካከላቸው። ይሄ ከቤተ ክርስቲያን አባል የነበረው ዋና የሚባለው ያዕቆብ ተገደለ። አሁን ይሄንን መገደሉን አይሁዳውያን ደስ እንዳሰኛቸው ባወቀ ጊዜ አሁን ሄሮድስ ጨምሮ ጴጥሮስን ምን አደረገው ይላል? ያዘው ይላል። አሁን ጴጥሮስን መያዝ ሲጀምር የሚገርመው ነገር ጴጥሮስን መያዝ ሲጀምር ቤተ ክርስቲያን አጥብቃ ወደ እግዚአብሔር መጸለይ ጀመረች ይላል። ያዕቆብ ተበልቶብናል፣ ያዕቆብ ተገሎብናል፣ ያዕቆብ ሄዷል፣ ከዚህ በኋላ የሚመጣበት ሁኔታ አይደለም። ስለዚህ አሁን ጴጥሮስ መሞት የለበትም ብላ ቤተ ክርስቲያን አጥብቃ ወደ እግዚአብሔር መጸለይ ጀመረች። እስቲ አንድ ሰው የተበላብኝ አለ ዳግም ላይ በላብኝ ወደ እግዚአብሔር ጸልያለሁ በሉ እስቲ። ሃሌሉያ። ኢየሱስ ጌታ ነው። ወደ እግዚአብሔር ጸልያለሁ። ሁሉን ወደሚችል አምላክ ጸልያለሁ። ሁሉን ወደሚሰራ ሁሉን ወደሚመለከት አምላክ ምን አደርጋለሁ? እጸልያለሁ። ጴጥሮስ አምልጦኛል። ጴጥሮስ ተገሏል። ድጋሜ ያ ነገር ተመልሶ ሊመጣ አይችልም። ነገር ግን አሁን የተያዘው ጴጥሮስ ነው። የኔው ነው የተያዘው። አንዳንድ ሰዎች ከሕይወታቸው ከእጃቸው አንድ ነገር ሲያመልጥ በቃ እግዚአብሔር ፍቃድ ነው፣ በቃ እግዚአብሔር ሐሳብ ነው፣ በቃ እግዚአብሔር አዋቂ ነው ብለው የሚተዉ ሰዎች አሉ። ብዙ ሰዎች እንደዚህ ነው የሚሉት። የሚገርመው ነገር ኖ እግዚአብሔር እንድትሞቱ የእግዚአብሔር ፍቃድ አይደለም። ያለ ጊዜያችሁ እንዲበላ የእግዚአብሔር ፍቃድ አይደለም። ያለ ጊዜያችሁ በጠላት እጅ ውስጥ እንድትገቡ የእግዚአብሔር ፍቃድ አይደለም። እስቲ ያለ ጊዜ እንድበላ የእግዚአብሔር ፍቃድ አይደለም በሉ እስቲ። ሃሌሉያ። ኢየሱስ ለዘላለም ጌታ። ያለ ጊዜያችሁ እንድትጠፉ፣ ያለ ጊዜያችሁ እንድትሸነፉ፣ እናንተ አቋርጣችሁ እንድትወጡ፣ እናንተ በብዙ ለቅሶ ውስጥና በብዙ ሐዘን ውስጥ እንድታልፉ የሚያደርገው ጨለማ ነው። ዛሬ በጌታ በኢየሱስ ስም ይሰበራል። እስቲ አማኝ ካለ ዛሬ ይሰበራል ይበል እስቲ። ሃሌሉያ። ኢየሱስ ጌታ ነው። እስቲ ይሰበራል በሉ እስቲ። ጌታ ኢየሱስ ይባረክ። ሰው አለ የሚሰማኝ ሰው አለ። አማላ ዶላ ባህዲ ጋና ማጋዮ ሰው አለ። ዛሬ በጌታ በኢየሱስ እግዚአብሔር በሁለንተናዊ ሕይወታችሁ ዛሬ ያነቃቸዋል፣ ለጸሎት ያነቃቸዋል። ትላንትና መጸለይ ትችል ነበር። ትላንትና መጸለይ ትችይ ነበር። ትላንትና የእግዚአብሔርን ስም መጥራት ትችሉ ነበር። ነገር ግን አንድ ነገር ከእጃችሁ ወጣ። አንድ ነገር ተያዘባችሁ፣ አለቀላችሁ። እግዚአብሔር ዛሬ እንደዚህ ብሎኛል። ዛሬ በጌታ በኢየሱስ ስም ትነቃላችሁ፣ ትጸልያላችሁ። እስቲ አንድ ሰው እነቃለሁ እጸልያለሁ ያለ ይጻፍልኝ እስቲ። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። እነቃለሁ እጸልያለሁ ያላችሁ ጻፉልኝ። ኢየሱስ ለዘላለም ይባረክ። አያችሁ፣ መንቃታችሁ የግድ ነው። ነቅታችሁ መጸለይ የግድ ነው እና ይህ ክፍል የሚያወራው ያዕቆብ ከተገደለ በኋላ ቤተ ክርስቲያን አጥብቃ ወደ እግዚአብሔር ምን ማድረግ ጀመረች? መጸለይ ጀመረች ይላል። ወደ እግዚአብሔር መጸለይ መጮህ ጀመረች እና የሚገርመው ነገር ጴጥሮስ ግን አለ
በሁለት ሰንሰለት ታስሮ በአራት ወታደሮች መካከል በተዘጋ ብረት ውስጥ ሆኖ በዛ ውስጥ ተኛ ይላል የእግዚአብሔር ቃል። ተኛ። ራካባንያሳ ላትተኙ እግዚአብሔር ያነቃቸዋል ዛሬ። ላትበሉ እግዚአብሔር ያነቃቸዋል ዛሬ። በሕይወታችሁ ላይ የጠላትን ወጀብ ላታስተናግዱ እግዚአብሔር በወጀብና በአውሎ ንፋስ ውስጥ እግዚአብሔር ያራምዳቸዋል። እስቲ እግዚአብሔር ያራምደኛል በሉ እስቲ ሃሌሉያ። ሰው ዛሬ የት ሄዶ ነው? ኢየሱስ ጌታ ነው። ክብር ለጌታ ይሁን። ኢየሱስ ለዘላለም ይባረክ። ሰላም ነው? እስቲ እኔ ሰላም ነኝ እያላችሁ ጻፉ እስቲ። ኢየሱስ ለዘላለም ይባረክ። ሃሌሉያ። ኢየሱስ ለዘላለም የተባረከ ይሁን። አምላካችን እግዚአብሔር መልካም ነው። ክብር ለጌታ ይሁን። ጌታ ኢየሱስ ክርስቶስ ይባረክ። ብዙ ሰዎች እግዚአብሔር አምላክ ዛሬ ያነቃቸዋል። ብዙ ሰዎችን እግዚአብሔር አምላክ ያነቃቸዋል። የሚያነቃቸው እንደገና ዕድሜ ሊቀጥልላቸው፣ እንደገና እግዚአብሔር ታምራትን እንዲያደርግላቸው፣ እግዚአብሔር የሚሰራ መሆኑን እነሱ ራሳቸው እንዲያስተውሉ፣ ጸሎት ምን ያህል እንደሚሰራ፣ ጸሎት ምን ያህል ቫልዩ እንዳለው፣ ጸሎት በሕይወታችሁ ላይ ስታደርጉ እግዚአብሔር ከብዙ ነገር እንዴት እንደሚያስመልጣችሁ ታውቁ ዘንድ፣ ትረዱ ዘንድ፣ ይገባችሁ ዘንድ እግዚአብሔር ዛሬ ያነቃችኋል። ሃሌሉያ። ባለመንቃታችሁ ምክንያት ብዙ ነገር ተበልቶብናል። ባለመንቃታችን፣ ባለመጸለያችን ምክንያት ብዙ ነገር ከእጆቻችን አምልጧል። ብዙ ነገር አልፎብናል። ዣጋሃዳላ ሃዲያሱ። አሁን ግን የእግዚአብሔር ፍቃድ አይደለም። አሁን ግን የእግዚአብሔር ዓላማ አይደለም። አሁን ግን የእግዚአብሔር ሥራ አይደለም። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ዛሬ እንደዚህ ይሆናል። እነቃለሁ፣ እጸልያለሁ። ያዕቆብን ተበልቼ ሊሆን ይችላል። ያዕቆብን አጥቼው ሊሆን ይችላል። ያዕቆብ ተወስዶብኝ ሊሆን ይችላል። ነገር ግን ተመልሶ ጴጥሮስ አይወሰድብኝም። እስቲ ጴጥሮሶች ሆይ ዛሬ ስሙኝ። እግዚአብሔር እንደዚህ ይላችኋል፣ የእናንተ ነገር ላይወሰድ ዛሬ ጸሎት ትጀምራላችሁ። እግዚአብሔር ዛሬ በኢየሱስ ስም የእናንተን ሰንሰለት ይፈታል። የእናንተ ጉዳይ ላይ እግዚአብሔር ጣልቃ ይገባል። እስቲ የኔ ጉዳይ ላይ እግዚአብሔር ጣልቃ ይገባል በሉ እስቲ ሃሌሉያ። ያዕቆብን በሰይፍ ሲያስገድለው ቤተ ክርስቲያን አጥብቃ ወደ እግዚአብሔር ምን ማለት ጀመረች? መጸለይ፣ መጮህ ጀመረች። አጥብቃ ነው ወደ እግዚአብሔር መጮህ ጀመረችው። አንዳንዱ ነገር በቃል አይፈታ፣ አንዳንዱ ነገር በገንዘብ አይፈታ፣ አንዳንዱ ነገር በጸሎት ብቻ የሚፈታ አይደለም። አንዳንዱ ነገር ራካባንያና ባህያ እናንተ ባላችሁበት ቦታ የሚፈታ አይደለም። አንዳንዱ ነገር ሰው ጸልዮላችሁ የሚፈታ አይደለም ወገኖቼ። አንዳንዱ ነገር የሚፈታው እናንተ በግላችሁ አጥብቃችሁ ወደ እግዚአብሔር መጸለይ ሲጀምሩ፣ ወደ እግዚአብሔር መጮህ ሲጀምሩ። አንድ ሰው እስቲ ወደ እግዚአብሔር እጸልያለሁ፣ እግዚአብሔር በእኔ ሕይወት ላይ ታላቅ መፈታትን ያደርጋል ይበል እስቲ ሃሌሉያ። መልእክት አለኝ። ዛሬ ትነቃለህ፣ እግዚአብሔር ጴጥሮስን ያስመልጣል። ዛሬ ትነቃለህ፣ እግዚአብሔር ትዳራችሁን ያስመልጣል። ዛሬ ትነቃላችሁ፣ እግዚአብሔር በኢየሱስ ስም በረከታችሁን ያስመልጣል፣ ልጆቻችሁን ያስመልጣል። እግዚአብሔር ታምራት ያደርጋል። ሃሌሉያ። አምላኬ እግዚአብሔር የተባረከ ይሁን። ኢየሱስ ጌታ ነው። አሁን የምትገቡ ሰዎች ጌታ ኢየሱስ ይባርካችሁ። ኢየሱስ ለዘላለም የተባረከ ይሁን። የማካፍላችሁ ሐሳብ ሐዋርያት ሥራ ምዕራፍ 12 ላይ ያለን ሐሳብ ነው ማካፍላችሁ። ወዳጆቼ ባለመጸለዬ ምክንያት፣ ወደ እግዚአብሔር ባለመቅረቤ ምክንያት፣ ወደ እግዚአብሔር መሠዊያዬን ባለማድረሴ ምክንያት ብዙ ነገር ከጄ ወጥቷል። እባክህ ብዙ ነገር ከጄ አምልጧል። ይኸውላችሁ ሄሮድስ መግደል እንደሚችል በያዕቆብ አሳይቷል። መልሶ ይኸው ጴጥሮስን የያዘው ሊገለው ነው። አንዳንድ ነገሮቻችሁ በጠላት እጅ ሊገደል የተያዘ ነገር ዛሬ በጌታ በኢየሱስ ማምለጥ ይሆናል። ቲያማይ ካለ ማምለጥ ይሆናል። ሻጋሃዳላ ሃዲያላ ባያ ማራዲያላ ባጋን ታርዳላ ባያ። እስቲ የኔ ነገር ያመልጣል የሚል ካለ አሜን ይበለኝ። የኔ ነገር ያመልጣል። አይውላችሁ አንዳንድ እነዚህ ሰዎች ተቀጣጥለው የጸለዩ አብረው የነበሩ የጌታን ደም የሚካፈሉ አብረው የሚጸልዩ ናቸው። ድንገት ግን ተዘናግቶ ጠላት በላባቸው። ድንገት ግን ተዘናግቶ ጠላት ወሰደባቸው። ዛሬ ድንገት ከእጃችሁ የወጣ ነገር፣ ድንገት ከእናንተ ሕይወት የወጣ ነገር ዛሬ በጌታ በኢየሱስ ስም እግዚአብሔር ከጠላቶቻችሁ እጅ ፈልቅቆ ያወጣዋል። አማኝ ካለ አሜን ይበለኝ እስቲ ሃሌሉያ። ኢየሱስ ጌታ ነው። ለምንድን ነው የሚያመልጠው? ለምንድን ነው የእናንተ ነገር የሚያመልጠው? እግዚአብሔር ስለሚፈልግ፣ የእናንተን ጸሎት ስለሚፈልግ፣
የእናንተን ወደ እግዚአብሔር መጮህ ስለሚፈልግ ወገኖቼ ካልጸለያችሁ በትንቢት ብቻ አትቆሙ። እኔ ልንገራችሁ፣ ካልጸለያችሁ በትንቢት ብቻ ልትቆሙ አትችሉም። ወደ እግዚአብሔር ካልጮኻችሁ አንዳንድ ሰው ከጌታ ጋር ኅብረት የለው፣ አንዳንድ ሰው ከጌታ ጋር ግንኙነት የለው፣ ነገር ግን መልእክት ይፈልጋል። እግዚአብሔር ያንተን ሕይወት ለመናገር ምንም ችግር የለበትም። መልእክቱ እንዲፈጸምና በሕይወት ላይ ፍሬያማ እንድትሆን እግዚአብሔር ይፈልጋል። ምክንያቱም አንተን መልእክቱን ትሰማዋለህ፣ ሰይጣንም ይሰማል። አንተን ከዛ ነገር ውስጥ ለማስወጣት ነው። አንዳንድ ሰዎች አይምሰላችሁ። ጠላት መግደል ይችላል፣ ጠላት ማጥፋት ይችላል፣ ጠላት መውሰድ ይችላል። ነገር ግን ዛሬ እናገራለሁ፣ ራባሃዲያና ማሃያ የብዙ ሰዎች ልብ ዛሬ ይነቃል። የብዙ ሰዎች አይምሮ ዛሬ ይነቃል። የብዙ ሰዎች ጸሎት ዛሬ በኢየሱስ ስም ይታደሳል። አማኝ ካለ ዛሬ የጸሎት ስፍራዬ ይታደሳል። ራካባንያናና ማሃያ ይታደሳል። የሚታደሰው እግዚአብሔር ታማኝ ስለሆነ ወገኖቼ ስሙኝ። ትክክለኛ የእግዚአብሔር አገልጋይ ነኝ። ትክክለኛ እግዚአብሔር የሚሰማኝ አገልጋይ ነኝ። ወገኖቼ በምንም አይነት ሁኔታ ውስጥ ነው እናንተ ከእግዚአብሔር ጋር ያላችሁ ግንኙነት ሰማይን እንዲከፍት ያደርገዋል። እናንተ ከእግዚአብሔር ጋር ያላችሁ ግንኙነት እግዚአብሔር እንዲነሳላችሁ ያደርጋል። ይሄ ወዳጆቼ ስሙኝ። ዛሬ በጌታ በኢየሱስ ስም በገዳዮች እጅ ያለ ነገራችሁ በኢየሱስ ስም ይወጣል። በኢየሱስ ስም በሚያበላሹ ሰዎች እጅ ያለ ነገራችሁ በጌታ በኢየሱስ ስም ዛሬ ምሽት ይወጣል። እስቲ ይወጣል እያላችሁ ጻፉ። እስቲ ሃሌሉያ። ይወጣል። የብዙዎቻችሁ ነገር ይወጣል ዛሬ፣ ያመልጣል ዛሬ። እንዴት ነው አናውቅም። እንዴት ሊሆን ነው አናውቅም። እግዚአብሔር ግን መልአኩን ይልካል። ሃሌሉያ። እግዚአብሔር መልአኩን ይልክልኛል፣ የኔ ነገር ያመልጣል እያላችሁ ጻፉ። እስቲ ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ራካላ ቫንያናና ማሃያ ዣጋሃዳላ ሃዲጋና ማጋዮና ማጋሻርዳንያናና ማሃያ ኢየሱስ ለዘላለም ጌታ ነው። ክብር ለገናናው ለኢየሱስ ይሁን። ምስጋና ለሱ ይሁን። ውዳሴ ለሱ ይሆንለት። አምልኮ ለሱ ይሆንለት። እና የሚገርመኝ ነገር ቤተ ክርስቲያን አጥብቃ ወደ እግዚአብሔር ምን ትል ነበረ? ትጸልይ ነበረ ይላል። ለምን? የምትጸልየው ጴጥሮስ ተይዞባታል። የምትጸልየው በጌታ በኢየሱስ ስም እግዚአብሔር አምላኬ ሆይ የኔ ነገር ለመያዙ ትልቁ ጥፋተኛ ትልቁ ደካማ ሰው እኔ ነኝ። ባለመጸለየ ምክንያት፣ ባለመጮዬ ምክንያት፣ እግዚአብሔር ፊት ባለመሆኔ ምክንያት ከኔ እጅ ያወጡ ነገሮች ከዚህ ቤተሰብ ከዚህ ጉባኤ ውስጥ ከእጃቸው የወጣ ነገር በጌታ በኢየሱስም ዛሬ ይመለስ ዘንድ ጸልያለሁ። ዛሬ ነፃ ይወጣ ዘንድ ጸልያለሁ። ዛሬ በጌታ በኢየሱስም ያመልጥ ዘንድ ጸልያለሁ። ሃሌሉያ። እስቲ ጸልያለሁ ያላችሁ ጻፉ። እስቲ ጸልያለሁ ያላችሁ ጻፉ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እጸልያለሁ። ሁሉም ሰው 9 ሰው 10 ሰው ያለው እጸልያለሁ ያላችሁ ጻፉ። ሃሌሉያ። ዛሬ ሰው ወዴት እንደገባ አላውቅም። አይ ዶንት ኖ። ኢየሱስ ለዘላለም ጌታ ነው። ታማኝነቱ የማያልቅ ጌታ፣ ምሕረቱ የማያልቅ ጌታ፣ ቸርነቱ የማያልቅ ጌታ ኢየሱስ ለዘላለም ይባረክ። ክብር ለጌታ ይሁን። እስቲ እጸልያለሁ፣ እነቃለሁ፣ እጸልያለሁ ያላችሁ ጻፉ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ጌታ ይባረክ። አምላካችን እግዚአብሔር ታማኝ ነው። ሃሌሉያ። የሰዎች ማነስና በብዛት ብዙ ያን ያክል የሚያንገጫግጨኝ ሰው አይደለው። ነገር ግን ለብዙ ሰዎች እንዲደርስ ምክንያቱም በጣም ይሄንን ጸሎት ፈልጌዋለሁ ለመጸለይ። ምክንያቱም ጌታ በጣም እያሳሰበኝ ያለ እንደገና በውስጥ ያስቀመጠው የጸሎት ርዕስ አለና ክብር ለጌታ ይሁን። ምክንያቱም ብዙ ሰዎች ብዙ ክርስቲያኖች የተወሰደ ነገር እንዳላቸው ጌታ ያወራኝ ነበርና ደግሜ ነበረ ስጸልይ የነበረው፣ ደግሜ ነበረ ስናገር የነበረው እና ወደ እግዚአብሔር ስጸልይ የነበረው ለምን መሰላችሁ? ብዙ ሰዎች ያዕቆብ ሄዷል። ነገር ግን እነሱ በተመቻቸ ሁኔታ ላይ መቀመጣቸው ያ በቂ አይደለም። በተመቻቸ ስፍራ ላይ መቀመጣችሁ ያ በቂ አይደለም። ምክንያቱም ያዕቆብ
ሄሮዶስ መግደል እንደሚችል ያዕቆብ አሳይቷል። አንዳንድ ነገሮቻችሁን ሰይጣን ማጥፋት እንደሚችል አሳይቷቸዋል። በሕይወታችሁ ላይ ማድረግ እንደሚችል አቅም እንዳለው አሳይቷቸዋል። አንዳንድ ሰዎች ነገሮቻቸው ከእጃቸው ይወጣና የሚገርማችሁ ነገር የእግዚአብሔር ፍቃድ ነው፣ የእግዚአብሔር ዓላማ ነው ብለው የሚቀመጡ ብዙ ሰዎች አሉ። ስራ ሊሆን ይችላል፣ ትዳር ሊሆን ይችላል፣ ልጅ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። እግዚአብሔር ምስክሬ ነው። ዛሬ እኔ ጸልያለሁ። እግዚአብሔር የተያዘ ነገራችሁን ዛሬ ምሽት ያስለቅቃል። እስቲ ያስለቅቃል በሉ እስቲ። እግዚአብሔር ያስለቅቃል። ሃሌሉያ። እና ተደላድላችሁ ቁጭ ያላችሁ ሰዎች በቃ ምንድነው ምንም የሚመጣ ነገር የለም እግዚአብሔር ከኔ ጋር ነው ብላችሁ ያለ ምንም ነገር ቁጭ ያላችሁ ሰዎች እግዚአብሔር ዛሬ እናንተን እያወራ ነው። በጣም ጥቂት ሰው ነው ያለው፣ ነገር ግን እግዚአብሔር እያወራው። ምክንያቱም እነዚህ ሐዋርያት ተቀጣጥለው የሚጸልዩ በመንፈስ ቅዱስ ኃይል የበረቱ ናቸው። ነገር ግን በአንጾኪያ በነበረው ወይም ደግሞ በኢየሩሳሌም ወይም ደግሞ አይሁዳውያን በሚኖሩበት ጊዜ እጅግ በጣም ረሃብ እንደተነሳ ክፍሉን ወደ ላይ ሄዳችሁ ታነቡታላችሁና በጣም የሚገርመኝ ነገር በዛ መሃል ግን ተዘናግተው የነበረበት ሙመንት ነው እና ንጉሥ ሄሮድስ ደግሞ የሚገዛበት ወቅት ነው እና እያሳደደ ያስጨንቃቸው ነበር። እያሳደደ ሕይወታቸውን ያጠፋ ነበረ። እያሳደደ ደግሞ የሚያሳድደው ትልልቅ እግዚአብሔር አጀንዳ ያለባቸው፣ ትልልቅ እግዚአብሔር ፕሮግራም ያለባቸው፣ ትልልቅ እግዚአብሔር ሥራ የሚሰሩ ሰዎችን ምን ያያረግ ያመጣል? እያሳደደ ያስጨንቃቸው ነበር። አሁን በዚህ መሃል ያዕቆብ ተያዘ። ያዕቆብ ተገደለ ይላል። አሁን ያዕቆብ መገደሉ ይሁን ችግር የለም፣ ነገር ግን መልሶ ጴጥሮስን ያዘው ይላል። አያችሁ፣ አሁን ሞቷል። እስካሁን ድረስ የመጣችሁበት ነገር የሆነ ነገር ታጥፏል፣ የሆነ ነገር ሄዷል፣ የሆነ ነገር ከእጃችሁ ወጥቷል። ድጋሜ ግን ላይወጣ፣ ድጋሜ ከእናንተ ሕይወት ላይወሰድ፣ ድጋሜ በእናንተ ሕይወት ላይጠፋ፣ በእኔ ሕይወት ላይጠፋ፣ ላይጨናገፍባችሁ እግዚአብሔር ዛሬ በጌታ በኢየሱስ ስም ያነቃችኋል። ዛሬ በኢየሱስ ስም ያስመልጣችኋል። አማኝ ካለ አሜን ይበለኝ እስቲ በኢየሱስ ስም። እስቲ አማኝ ካለ አሜን እያለ ይጻፍ እስቲ። ኢየሱስ ጌታ። ሂድ በጌታ በኢየሱስ ስም። የጨለማ ኃይል የተመታ በጌታ በኢየሱስ ስም አየሩን የቆለፈ መንፈስ በኢየሱስ ስም የተመታ በጌታ በኢየሱስ ስም ደም የተመታ። አንዳንዱን በቃ ዘና አድርጎ አሁን ብዙ ክርስቲያኑ ይላል እንትና ሞቶባት አይደል፣ እንትና ሄዶባት አይደል፣ እንትና ተበልታ አይደል፣ እንትና ተሸንፋ አይደል፣ እንትና እኮ በቃ እንደዚህ ሆኖባታል። ስለዚህ ያንተ ነገር እንትና በመሆኑ ምክንያት ያንተ ነገር እንዲሆን የእግዚአብሔር ፍቃድ አይደለም፣ ያንቺ ነገር እንዲሆን አይደለም። እያመማችሁ የእንትናም እኮ እንደዚህ ስለሆነ የኔም በቃ እንደዚህ ይሆናል። ዛሬ ይሄ መንፈስ በኢየሱስ ስም የተሰበረ ይሁን። ዛሬ ጨለማ የተገፈፈ ይሁን። ዛሬ መርገም ከውስጣችሁ በኢየሱስ ስም የተሰበረ ይሁን። በመከራ ብዛት ጸሎት የተዋችሁ ሰዎች፣ በችግር ብዛት ጸሎት የተዋችሁ ሰዎች፣ በብዙ ፈተና ውስጥ ሆናችሁ ጸሎት ያቋረጣችሁ ሰዎች ስሙኝ። እግዚአብሔር ዛሬ እንደዚህ ይላችኋል፣ የእናንተ ነገር በኢየሱስ ስም ዛሬ ያመልጣል አለ ጌታ። እስቲ ያመልጣል በሉ እስቲ። ሃሌሉያ! ኢየሱስ ጌታ ነው። ያመልጣል። 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 እንትና ይጨናገፍ የራሱ ጉዳይ ነው። እንትና ይበላ የራሱ ጉዳይ ነው። እኔ ጉዳይ አይደለም። ጉዳዬ የእኔ እግዚአብሔር የሰጠኝ ነገር ላይ ነው። እግዚአብሔር አስጀምሯችሁ ሰይጣን በኢየሱስ ስም ሊበላ በመከራ እያጣደፋችሁ የመከራውን አፍ የከፈተባችሁ ዛሬ በጌታ በኢየሱስ ስም ይሄ አፍ ይዘጋል። የጥያቄ አፍ ይዘጋል። የመከራ አፍ ይዘጋል። የበሽታ አፍ ይዘጋል። አንድ ሰው የጠላት አፍ ይዘጋል ይበል እስቲ። ሃሌሉያ! ይዘጋል ዛሬ በኢየሱስ ስም። ይገለበጣል ዛሬ በኢየሱስ ስም። ኢየሱስ ጌታ ነው። እና የሚገርመኝ ነገር አሁን እንደዚህ ሆነ። አሁን የጌታ መልአክ ጴጥሮስ በታሰረበት ቦታ ተኝቶ ነበረ። አሁን ጴጥሮስ ራሱ ተኝቷል። እንደ ነገ ሊሰቀል እንደ ነገ ሊሞት ዛሬ ተኝቷል። ላሽ ብሎ ተኝቷል። ወዳጆቼ በቃ ተስፋ የቆረጠ ይመስላል። ያበቃ ይመስላል። ኢየሱስ ጌታ ነው።
ኢየሱስ ጌታ ነው። ማላዶላ ባህዲያና መሃያ ዣጋሃር ዳንያናና መሃያ በጌታ በኢየሱስ ስም ጸልያለሁ። ዛሬ ከተመቻቻችሁበት ነገር ውስጥ አወጣችኋለሁ። በጌታ በኢየሱስ ስም ከተመቻቸ ነገር ውስጥ አወጣችሁና የምትጸልዩበትን ስፒሪት ከትባችኋለሁ። የምትጸልዩበትን መንፈስ ከትባችኋለሁ። የምትጮውበትን የእግዚአብሔርን መንፈስ በኢየሱስ ስም ከትባችኋለሁ። በእናንተ ላይ ጠራለሁ በኢየሱስ ስም። ራጋ ባህዲ ጋና መሃያ እግዚአብሔር ተመቻችተ እንድትኖር ብቻ አይደለም እንድትጸልይ እግዚአብሔር ይፈልጋል። እንድትጮህ እግዚአብሔር ይፈልጋል። እግዚአብሔርን እንድትጠይቀው ይፈልጋል። እንድትለምነው ይፈልጋል። ይሄ መንፈስ በኢየሱስ ስም በመንፈሳችሁ ይግባ። ይሄ መንፈስ በእናንተ ሕይወት ላይ ይግባ በኢየሱስ ስም። ይግባ በኢየሱስ ስም። ኢየሱስ ጌታ ነው። ግቡ እዚህ ሃሌሉያ። ላይቭ ላይ ከውጭ ያላችሁ ሰዎች ግቡ። ገብታችሁ ይሻላል። አሁን መልእክት እየተናገርኩ ነው። ኢየሱስ ጌታ ነው። የሚገርማችሁ ነገር አሁን ጴጥሮስ ተኝቷል። ጴጥሮስ ተኝቷል። በቃ መሞቴ አይቀርም ያለ ይመስላል። ያበቃልኝ ይመስላል። በቃ ተስፋ የታጣ ይመስላልና ጴጥሮስ ተኝቷል። አሁን ጴጥሮስ በተኛበት የጌታ መልአክ ድንገት ታየ። በክፍሉ ውስጥም እንደ ብርሃን የሚያበራ የእግዚአብሔር ብርሃን መጣ። የጌታ መልአክ ገባ። የጴጥሮስን ጎን መታ አረገውና ቀሰቀሰው። አሁን መታ ሲያረገው ጎኑን መታ አድርጎት ነው። ሰውየው ተኝቷል። ላጥ ብሎ ተኝቷል። ከተኛውበት ዛሬ ነቃለሁ የሚል ካለ አሜን ይበለኝ እስቲ። ዳግም ላይ በላበት ነቃለ። ዳግም ላይ ወሰደበት ነቃለ። ዳግም ላታጠው ላካፋኒያስ አማይ ካለ አሜን ይበለኝ እስቲ። እነቃለሁ ያለ ይጻፍ እስቲ። እነቃለሁ። ኢየሱስ ጌታ ነው። ቶሎ ተነሳለውና በዚያ ጊዜ ከቀሰቀሰው በኋላ ከሁለት እጆቹ ላይ ሰንሰለት ምን አረገ ይላል? ወደቀ ይላል። ከሁለት እጆቹ ላይ ሰንሰለት ወደቀ። አሁን ቀሰቀሰው። የጌታ መልአክ ነው። ሰውየው ድብን ያለ እንቅልፍ ውስጥ መሆኑን ድብን ያለ መደንዘዝ ውስጥ እንደሆነ የምታዩት አሁን እንኳን ነክቶ አሁን እንኳን ተቀስቅሶ እንኳን አለቀ። የሚገርማችሁ ነገር ራካባንያናና መሃያ ቀሰቀሰው ይልና ቶሎ ተነሳ። በዚያ ጊዜ ሰንሰለቶቹ ከእጁ ከወደቀ በኋላ ልብስን ልበስ፣ ጫማንም ደግሞ አድርግ። ሃሌሉያ። እንደታዘዘው አደረገ። መደረቢያውንም ጣል አደረገ። የመጀመሪያውን በር ማለፍ ጀመረ። የመጀመሪያውን በር አለፈ። ሁለተኛውን በር አለፈ። ሶስተኛውን በር አለፈ። ሃሌሉያ። ይሄ ሁሉ ሲከናወን ግን ህልም ይመስለው ነበረ፣ ራእይ ይመስለው ነበረ። እግዚአብሔር ህልም እየመሰላችሁ የእናንተን ነገር ያወጣል። ራእይ የመሰለ የእናንተን ነገር ያወጣል። ሳትነቁ በነቃችሁበት በዛ ሁኔታ ውስጥ እግዚአብሔር የእናንተን ነገር በኢየሱስ ስም ያወጣዋል። የኔን ነገር ያወጣዋል እያላችሁ ጻፉ እስቲ። ኢየሱስ ጌታ ነው። ያወጣዋል ያኔን ነገር። ሃሌሉያ። በገዳዮች እጅ ያለ፣ በጨለማ በጠንቋይ በመዋርተኛ እጅ ያለ ዛሬ በጌታ በኢየሱስ ስም አሁን እንዲወጣ ጸልያለሁ። ይውጣ በኢየሱስ ስም። አሁን እንዲፈታ ጸልያለሁ። ይፈታ በኢየሱስ ስም። አሁን በጌታ በኢየሱስ ስም እንዲለቀቅ ጸልያለሁ። ይለቀቅ። ይለቀቅ። ኢየሱስ ጌታ ነው። ሃሌሉያ። አሁን ቤተ ክርስቲያን እዛ እየጸለየች ነው። ቤተ ክርስቲያን በዛ በምትጸልይበት ጊዜ የእግዚአብሔር ኃይል የእግዚአብሔር መላእክቶች ጴጥሮስ ወደ ታሰረበት፣ ጴጥሮስ ወደ ተኛበት፣ ጴጥሮስ ወደ ታሰረበት ቦታ ወደዛ ስፍራ ገብቶ ገባ። ሃሌሉያ። ስትጸልዩ ነገራችሁ ይንቀሳቀሳል። ስትጸልዩ እግዚአብሔር ይንቀሳቀስላችኋል። ስትጸልዩ የእናንተ ነገር በኢየሱስ ስም ይፈታል። እስቲ ይፈታል የሚል ካለ አሜን ይበለኝ እስቲ። ኢየሱስ ጌታ ነው። ሃሌሉያ። ክብር ለጌታ ይሁን። ክብር ለወደደን ይሁን። ኢየሱስ ለዘላለም ጌታ ነው። ከፍ በል ኢየሱስ። ማደሪያ ዙፋን ይባረክ። አሁን የመጀመሪያውን ዘብ፣ ሁለተኛውንም ዘብ፣ ሶስተኛውንም ዘብ እንዳለፈ አሁን ከጴጥሮስ መካከል የነበረው መልአክ ተለይቶት ሄደ ይላል። አንድ ስልቻ ሲደርስ አንድ ስልቻ መንገድ ላይ እንዳለፉ ወዲያውኑ መልአኩ ተለየው ይልና ጴጥሮስ ተረጋጋና እግዚአብሔር እንዴት እንዳስመለጠው፣ እግዚአብሔር እንዴት እንደታደገው፣ አሁን ጌታ መልአኩን ልኮ ከሄሮድስ እጅና አይሁዳውያን ካሰቡብኝ እንዴት እንዳስመለጠኝ አሁን ገና ያለ ጥርጥር ምን አረኩኝ አወኩኛል። ያለ ጥርጥር እግዚአብሔር እንደዚህ አድርጎ አንቅቷችሁ ያወጣችኋል።
እግዚአብሔር እናንተን አንቅቶ ነገራችሁን ፈቶ እግዚአብሔር ያወጣችኋል። መልእክቴን ጨርሻለሁ። እግዚአብሔር ዛሬ የተያዘ ነገራችሁን መጨረሻ የተባለ ነገራችሁን እግዚአብሔር ዛሬ ፈታው በኢየሱስ። ጥቂቶች ብትሆኑ ስሙኝ፣ ከስክሪኑ ጀርባ ሆናችሁ የምትሰሙኝ ስሙኝ። እግዚአብሔር አምላክ እንደዚህ ይለኛል፣ ዛሬ ምሽት የእናንተ ነገር በኢየሱስ ስም ተለቀቀ። በኢየሱስ ሁሉም ሰው እዚህ ጋር ያለ ሰው መጨረሻ ያለ ጉዳዬ ዛሬ ምሽት ተፈታ ያለ ይጻፍ እስቲ። ሁሉም ሰው እዚህ ጋር ያለ ሰው መጨረሻ ያለ ጉዳይ በዚህ ሳምንት ሊሆን ይችላል፣ በዚህ ምሽት ሊሆን ይችላል፣ በዛሬ ቀን ሊሆን ይችላል፣ ነገ ሊሆን ይችላል፣ ሮብ ሊሆን ይችላል፣ ማክሰኞ ሊሆን ይችላል፣ ሐሙስ ሊሆን ይችላል፣ አርብ ሊሆን ይችላል፣ ቅዳሜ እሁድ ሊሆን ይችላል፣ የሚቀጥለው ሳምንት ሊሆን ይችላል። መጨረሻ ጉዳይ ያላችሁ ሰዎች የፍርድ ቤት ሊሆን ይችላል፣ የተለያየ ሆስፒታል ቀጠሮ ሊሆን ይችላል። ለእናንተ የምጸልይበት ታይሜ ነው አሁን። ሃሌሉያ። በቃ እንደ ነገ ሊታረድ ነው፣ እንደ ነገ ሊሰዋ ነው። ፋሲካ ከወጣ በኋላ ይህንን ሰው ሊያስገድለው እንደ ነገ ሊሰቀል ማራዳላ በሃያ። ሰውየው ግን ተኝቷል። ሰውየው ግን ያበቃለት ይመስላል። ሰው ባይደርስልህ እግዚአብሔር ይደርስልሃል። ወዳጅ ባይደርስልህ እግዚአብሔር ይደርስብሃል። እግዚአብሔር ወዳጅ የለኝም ለሚል ሰው እግዚአብሔር ወዳጅ ሆኖ ሲመጣለት አያል። እግዚአብሔር ጓደኛ ሆኖ ሲመጣለት አያል። እግዚአብሔር ታዳጊ ሆኖ ሲመጣለት አያል። እስቲ እግዚአብሔር ይመጣልኛል፣ ሲያማኝ ካለ እግዚአብሔር ይመጣልኛል ይበል እስቲ። ሃሌሉያ። እግዚአብሔር ይመጣልኛል። ኢየሱስ ጌታ ነው። እግዚአብሔር ይመጣልሃል ዛሬ። እግዚአብሔር ይመጣልሃል። ነገርህን ሊያስመልጥ እግዚአብሔር ይመጣል። ታሪክህን ሊቀይር እግዚአብሔር ይመጣል። መዝገብህን ሊከፍት እግዚአብሔር ይመጣል። እግዚአብሔር ኑሯችሁን ሊቀይር እግዚአብሔር ይመጣል። ቢዝነሳችሁን ሊፈታ እግዚአብሔር ይመጣል። ነገሮቻችሁን እግዚአብሔር ሊያስለቅቅ ይመጣል። ኢየሱስ ጌታ። ነገራችሁን እግዚአብሔር ሊፈታ ይመጣል። መጨረሻ ጉዳይ ያላችሁ ሰዎች ቁጥር አትጻፉልኝ። በእምነት ልባችሁን ክፈቱ። እግዚአብሔር እንደተናገረኝና እንዳወራኝ አሁን መጸለይ ጀምራለሁ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ከፍ በል ኢየሱስ። ሁሉም ሰው በመንፈስ አሁን ይቀጣጠል። የተነገረው የእግዚአብሔር ቃል በእናንተ ሕይወት ላይ እንዲጸና፣ በእናንተ ሕይወት ላይ እንዲታተም ማክሎቬኒያ ሳካል ዴና ቫኒያስ እግዚአብሔር የተጨነቀችን ነፍስ አሁን በኢየሱስ ስም ይፈታል። እግዚአብሔር የተያዘችን ነፍስ አሁን በኢየሱስ ስም ይፈታል። በጌታ በኢየሱስ ክርስቶስ ስም አሁን እጸልያለሁ። የእግዚአብሔር ምሕረትና ቸርነት በጎነት በጌታ በኢየሱስ ስም በሕዝብ ላይ እንዲሆን እጸልያለሁ። በጌታ በኢየሱስ ስም በሕዝብ ላይ እንዲሆን እጸልያለሁ። ማራዶጋ ቫኒያስ ማጃና ማጋሎ ቫኒያናና ማሃያ ባርዳላ ቫሃዲ ጋና ማጋዮ ላስቶር ደለበጀኒያ ባክላዲ ጋሎ ቬኒያናና ማሃያ እጸልያለሁ። በጌታ በኢየሱስ ስም የእግዚአብሔር ቸርነትና በጎነት በጌታ በኢየሱስ ስም በእናንተ ሕይወት ላይ እንዲሆን፣ በእናንተ ዘመን ላይ እንዲሆን፣ በእናንተ እግዚአብሔር አምላኬ ሆይ አሁን በጌታ በኢየሱስ ስም የእግዚአብሔር ሐሳብና ፍቃድ በኢየሱስ ስም እንዲገለጥ በጌታ በኢየሱስ ስም እጸልያለሁ። መጨረሻችሁ መጀመሪያ እንዲሆን፣ ማብቂያችሁ በጌታ በኢየሱስ ስም እንደገና ተስፋ የሚያለመልም እንዲሆን፣ በኢየሱስ ስም ድካማችሁ የብርቱነት መገለጣችሁ እንዲሆን በጌታ በኢየሱስ ስም ያንዳንድ ሰዎች ምዕራፍ ሲዘጋ ያንዳንድ ሰዎች አዳዲስ ምዕራፎች እንዲከፈት በኢየሱስ ስም እጸልያለሁ። አሁን በጌታ በኢየሱስ ስም እጸልያለሁ። መጨረሻ የተባለ ሕይወታችሁ፣ መጨረሻ የተባለ ጉዳያችሁ ዛሬ በመንፈስ ቅዱስ ኃይል፣ ዛሬ በእግዚአብሔር ኃይል በጌታ በኢየሱስ ስም መጀመሪያ እንዲሆን እጸልያለሁ። መጀመሪያ እንዲሆን እጸልያለሁ። መጀመሪያ እንዲሆን እጸልያለሁ። ግላዛ ፓርዳንያና ናማሃያ ዛካዳ ለሃዲጋና ማጋዮ ቨርዶላ ማጃና ማጋዳ ለባሃዲጋስ ወንቴረ ለበጀኔ ለበጀኔያስ ቪካላዶላ ባሃዲጋና ማጋዮ የጠላት ሥራ የተወጋዩ የጨለማ ምክር የተመታዩ ዛሬ የእናንተን ነገር የያዘ ጠላቶቻችሁ በኢየሱስ ስም ይታሰሩ በኢየሱስ ስም። አንዲት ሴት እግዚአብሔር አምላክ ሲያስመልጣት አያል። እግዚአብሔር የሚያስመልጣት ከጠላቶቿ እጅ ነው።
ከጠላቶቿ ኃይል ነው። እግዚአብሔር ሲያስመልጣት አያለሁ። እግዚአብሔር ሲታደጋት አያለሁ። ማብቂያዬ ነው ትላለች፣ መጨረሻዬ ነው ትላለች፣ አሁን መሞቻዬ ነው ትላለች። ይህንን ወር አልሻገርም፣ ይህንን ወር አልቀጥልም፣ ይሄ ወር ላይ በኢየሱስ ስም ሕይወቴ ያበቃል ትላለች። መንፈሱ በሷ ውስጥ ሆኖ ይናገራል። ዛሬ በጌታ በኢየሱስ ስም ይሄ መንፈስ በኢየሱስ ስም ባለበት ሽባ ሆነ፣ ባለበት ሽባ ሆነ። ለሷ እየጸለይኩ እግዚአብሔር የሁለት ሰዎችን ሕይወት ያሳየኛል። የሁለት ሰዎች ዶክመንት ያሳየኛል። በእነዚህ ዶክመንቶች ላይ እግዚአብሔር ና እያሉ ይጸልያሉ። ይሄ ነገር ጠላቶቻችን ካሸነፉ፣ እነዚህ ነገሮች በጠላቶቻችን እጅ ተላልፈው ከተሰጡ የኔ ነገር ያበቃል፣ የኛ ነገር ያበቃል ይላሉ። ሁለት ሰዎች ናቸው፣ ወንዶች ናቸው ይለኛል ጌታ። እግዚአብሔር እንደዚህ ያለኝ እነዚህን ሁለት ሰዎችን እግዚአብሔር ሲረዳ አያለሁ፣ ሲያስመልጥ አያለሁ፣ እግዚአብሔር ተሟግቶ ሲያሸንፍላቸው አያለሁ። ማብቂያችን ነው። አላውቅም፣ ዶክመንት ነው፣ መዝገብ ነው ማየው። እግዚአብሔር እንደዚህ አለኝ እነዚህ ዶክመንቶች በድል ይወጣሉ አለኝ ጌታ። በድል ይወጣሉ አለኝ ጌታ። አማኝ ካለ የኔ ነገር በድል ይወጣል ይበል እስቲ። ሃሌሉያ! በድል ይወጣል። ኢየሱስ ጌታ ነው። ማላዳላ ባሃያና ማሃያ እግዚአብሔር የእናንተን ነገር በድል ያወጣል። እግዚአብሔር የእናንተን ነገር በኢየሱስ ስም ይፈታል። አሁን በኢየሱስ ስም ሁለት ሰዎችን ነው፣ ወንዶች ናቸው። እቺ ሴት እግዚአብሔር አስመልጧታል። እቺ ሴት እግዚአብሔር አምላክ ነፃ አውጥቷታል። እቺ ሴት በዚህ ወር አትሞትም። በዚህ ወር ሕይወቷ አይበላም። ነፍሷን ሰይጣን አይነጥቅም። እግዚአብሔር አስመለጥኩ እያለኝ የሁለት ሰዎችን መዝገባ ያለሁ፣ የሁለት ሰዎችን ሰነዳ ያለሁ። እግዚአብሔር እንደዚህ አለኝ በእነዚህ ሰነዶች ላይ እግዚአብሔር ላትሸነፉ ማተብ ሲያረግበት አያለሁ። እግዚአብሔር የድል ማተብ ሲያረግ አያለሁ። ዶክመንቶቻችሁ ከጠላቶቻችሁ እጅ ሲያመልጥ አያለሁ። አማኝ ካለ በኢየሱስ አሜን ይበለኝ። አላውቅም ከዚህ ስክሪን ውጭ ይሁን ድንገት እያየኝ ይሁን በምን አይነት ሁኔታ ውስጥ እንደሆናችሁ አላውቅም። ጌታ እንደዚህ አለኝ መጨረሻዬ ነው። ይሄ ዶክመንት በጠላቶቼ እጅ ከገባ እኔም አፍራለሁ። በኔ ላይ የተጠራው ክርስትና፣ በኔ ላይ የተጠራው የእግዚአብሔር ስም እንዲሁ አፍራለሁ፣ እንዲሁ አንገቴ እንደፍቼ ሄዳለሁ የምትሉ ሰዎች እግዚአብሔር ዛሬ እንደዚህ አለኝ ይሄ ዶክመንት ነፃ ይወጣል። ይሄ ዶክመንት እግዚአብሔር አስመልጠዋለሁ አለ። ይሄንን እግዚአብሔር አምላክ አስመልጬ ድል ሰጥቻለሁ አለ። ሃሌሉያ! ማክሎቫና ማጃና ማጋዳ ባሃያ ላሶፓርዳንያና ባሃያ ዌቶቫንያና ባሃዲጋና ማጋዮ ላጎቫኒያስ ፔረደለበጀኒያስ አንዲት ሴት ጌታ እንደዚህ ያወራኛል። ነፍሰ ጡር ናት፣ በጣም ትፈራለች። አንቺ ሴት ካለሽ ምናልባት ዋትስአፕ ላይ ጻፊልኝ፣ አላውቅም። ትፈራለች። በሆዷ ውስጥ የተዘጋጀ ልጅ አለ፣ ያላደገ በቃ የመጀመሪያው 3 ወር 4 ወር ምናምን ላይ ነው። እንደዚህ በጣም የገፋ አይደለም። የእግዚአብሔር መንፈስ ያሳየኛል። እቺ ሴት በጣም ትፈራለች። ያጨናግፍብኛል መንፈሱ ትላለች። ያጨናግፍብኛል። የሆነ በዘራቸው ውስጥ የሚፈራ አለ። ይኸው በዘራቸው ውስጥ በጣም የሚፈሩት ነገር አለ። እላካባንያሳ ዛሬ በቤተሰቦቻችሁ በዘራችሁ የምትፈሩት ዛሬ በኢየሱስ ስም ከመሰዊያው ይገለበጣል። በኢየሱስ ይገለበጣል። እቺ ሴት ትፈራለች። ይገለው ይሁን ትላለች፣ ያጠፋብኝ ይሁን ትላለች፣ ይወስድብኝ ይሁን ትላለች። እግዚአብሔር እንደዚህ ይለኛል። ሃሌሉያ! እግዚአብሔር እያወራኝ ነው። የሰራዊት ጌታ እግዚአብሔር እያወራኝ ነው። አንቺ ሴት ካለሽ ዋትስአፕ ላይ ጻፊልኝ። ማንም አያውቅም። አንቺ በአንቺ በኩል ያለ የዘር ሐረግሽ ውስጥ ነው ያለው። ይሄ መንፈስ የሚሰራው በአንቺ በኩል ነው። ሌላውን በልቷል፣ ሌላውን አጥፍቷል፣ ሌላውን ገሏል። እግዚአብሔር እንደዚህ አለኝ። አማራዳና ባሃዳና ባሃያ አንቺ ሴት እጅሽን ቀኝ እጅሽን ከፍ አድርጊልኝ። እግዚአብሔር ይሄንን የጠላትን እጅ ገለብጬዋለሁ አለኝ ጌታ። ይሄንን የጠላትን እጅ ቆርጬዋለሁ አለኝ ጌታ። ይኸው በእናንተ ቤተሰብ ውስጥ የሚፈራ በሽታ፣ በእናንተ ቤተሰብ ውስጥ የሚፈራ የዘር ማንዘር መርገም ዛሬ በኢየሱስ ስም ተገለበጠ። በኢየሱስ ተገለበጠ። በኢየሱስ የስ ሄሮድስ እንደተገለበጠ፣ ሄሮድስ በትል እንደሞተ ዛሬ የእናንተን ነገር የያዙ ጠላቶቻችሁ በትል ሞቱ። በኢየሱስ በእግዚአብሔር ሰይፍ ተቀደሙ። በኢየሱስ ጠላቴ ተቀደመ እያላችሁ ጻፉ እስቲ። ሃሌሉያ! የሆነ እግዚአብሔር መንፈስ መጥቷል። ጠላቴ ተቀድሟል እያላችሁ ጻፉ።
እቺ ሴት እግዚአብሔር እንደዚህ አለኝ፣ አትፍሪ ይልሻል ጌታ። አትፍሪ፣ ነገርየው አይሞትም አለኝ ጌታ። ነገርየው በጠላት እጅ አይበላም አለኝ ጌታ። የስ አይበላም አይሞትም አለኝ ጌታ። ኢየሱስ ለዘላለም ጌታ ነው። አንተ በኢኮኖሚያችሁ በቤታችሁ የምትፈሩት የትኛውም ጉዳይ ቢኖር የትኛውም ነገር ቢኖር እግዚአብሔር ያንን ነገር እግዚአብሔር ገልብጦታል። እግዚአብሔር ያንን ነገር አዋርዶታል። በጌታ በኢየሱስ ስም ተዋርዷል። እስቲ እግዚአብሔር ቀደመልኝ እያላችሁ ጻፉ። እስቲ ሃሌሉያ። እግዚአብሔር ቀደመልኝ፣ እግዚአብሔር ቀደመልኝ፣ እግዚአብሔር ቀደመልኝ እያላችሁ ጻፉ። ኢየሱስ ጌታ ነው። እግዚአብሔር ቀድሞላችኋል። እግዚአብሔር ቀድሞላችኋል። መጨረሻ ላይ ያለ ጉዳይ ያበቃ ነገር በዚህ ሳምንት መጨረሻ በሚቀጥለው ሳምንት በቃ ልዋረድ ነው። በቃ የኔ ነገር በቃ ሊያበቃለት ነው። ጌታ አንተን ተከትዬ ጌታ ሆይ በአንተ ታምኜ እግዚአብሔር ሆይ እንዴት ሊሆን ነው የምትሉ ሰዎች እግዚአብሔር እንደዚህ አለኝ፣ የእናንተ ነገር ላይ ጣልቃ ገብቻለሁ አለኝ ጌታ። የእናንተ ነገር ላይ እግዚአብሔር አስመልጫለሁ አለኝ ጌታ። ሃሌሉያ። እስቲ አስመልጦታል በሉ እስቲ ሃሌሉያ። አስመልጦታል። አንድ ነገር ይሄ የመጀመሪያው ነው። ሁለተኛው ደግሞ ስለ መልስ ነው የምጸልየው። መልስ የምትፈልጉ ሰዎች ጌታ እንደዚህ ያወራኛል። መልስ የምትፈልጉ ሰዎች እጸልይልሻለሁ። አንቺ ሴት ሃሌሉያ። እግዚአብሔር አምላክ ያስመልጥሻል። እግዚአብሔር አምላክ ታማኝነቱን በአንቺ ህይወት ላይ ይገልጣል። እግዚአብሔር ባዶነትን ይሰብራል። ሃሌሉያ። እግዚአብሔር ባዶነትን ከላይሽ ላይ ይሰብራል። ቆይ ጸልይልሻለሁ። መልስ የምትፈልጉ ሰዎች ከእግዚአብሔር መልስ የምትፈልጉ ሰዎች የ1 ዓመት የ2 ዓመት የ10 ዓመት የ20 ዓመት ጥያቄ አቅርባችሁ በእግዚአብሔር ፊት ያላችሁ ሰዎች ዛሬ ስለ መልስ ነው የምጸልየው። ሁለተኛው ጸሎቴ ስለ መልስ ነው። እናንተ ሰዎች ካላችሁ ቶሎ ቶሎ አንዳንድ ቁጥር ጻፉልኝ። መልስ ፈልጋለሁ። መልስ ፈልጋለሁ። ከእግዚአብሔር ዘንድ መልስ ፈልጋለሁ። እግዚአብሔር እንዲመልስልኝ መልስ ነው የምፈልገው። አሁን መልስ ነው። ግራ ገብቶኛል። ሕይወቴ ላይ እየሆነ ያለው ነገር ግራ ገብቶኛል። ዘመኔ ላይ እየሆነ ያለው ነገር ግራ አጋብቶኛል እና ያየሁት ነገር የሚሆነው ነገር በሕይወቴ ላይ የተደረገው ነገር በሙሉ ግራ የሚያጋባ ነው። ከእግዚአብሔር ዘንድ መልስ ፈልጋለሁ የምትሉ ሰዎች እስቲ መልስ ፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ። ቶሎ በሉ መልስ። ሃሌሉያ። በጣም የሚገርመኝ ነገር ይህንን ጌታ እያወራኝ ዳንኤል መጽሐፍ ምዕራፍ 10 ላይ እንዲህ የሚል ቃል አለና ዳንኤል ባየው ራእይ ምክንያት እጅግ በጣም ተጨነቀ፣ ትርጉም አጣ እና የሚሆነው ነገር ግራ ገብቶታል። እና አሁን ምርጫው ያደረገው ሌሎች ሰዎች ጋር መሄድ አይደለም። ምርጫው ያደረገው ወጥቶ በመዞር አይደለም። ምርጫው ያደረገው በእግዚአብሔር ፊት መጸለይ ነው። እና ዝም ብሎ መጸለይ እንድትገልጥልኝ ይፈልጋለሁ፣ እንድታወራኝ ይፈልጋለሁ፣ እንድታናግረኝ ይፈልጋለሁ፣ እንድተረጉምልኝ ይፈልጋለሁ ሲል ለካስ እግዚአብሔር መልስ ሰጥቷል። አሁን እየተናገረ ደግሞ እየጸለየ የሚገርማችሁ ነገር መልስ ተለቋል። መልሱ ደግሞ በላይ ተይዟል። የፋርስ መንግስት እጅግ በጣም ያናውጥ ነበረ መልሱ እንዳይመጣ እና ዳንኤል መልስ የሙጥኝ መልስ እያለ እየጠበቀ በእግዚአብሔር ፊት ቆየ እና ከ21 ቀን በኋላ መልአኩ መጣ። ዳንኤል ሆይ ጸሎት ተሰምቷል። ዳንኤል ሆይ ምን ጸሎት ተሰምቷል? አላካባሊያሳ እኔ ለብዙ ሰዎች ዛሬ ጸሎት እየተሰማላቸው ነው ማየው። ለብዙ ሰዎች መልስ ሲወጣ ያለው ራካባሊያሳ አንድ ነገር እንደሚቀበል ሰው እጆቻችሁን እንደዚህ አድርጉ። ሃሌሉያ። በእነዚህ እጆች ላይ የእግዚአብሔር መልስ ይመጣል። አሁን በእነዚህ በሚቀጥሉት ቀናቶች በሚቀጥሉት ሰዓታቶች የእግዚአብሔር መልስ በዚህ ስፍራ ለጸለዩ በዚህ ስፍራ የነን ፕሮግራም ለተካፈሉ አንዳንድ ቁጥር ለጻፉልኝ መልስ ለሚፈልጉ በኢየሱስ ስም የእግዚአብሔር መልስ ከሰማይ ወጣ። የእግዚአብሔር መልስ ከሰማይ ወጣ። አንድ አጥር ሲገነጠላ ያለው፣ አንድ ገደብ ሲሰበራ ያለው፣ አንድ የጠላት ሐሳብ ሲመታ ያለው፣ ለእናንተ ግን መልሶች ሲመጡ ያለው። እስቲ መልሶች መጡ ያላችሁ ጻፉ እስቲ። ሃሌሉያ። መልሶች መጥተዋል። የትዳር መልስ ተመልሷል። የሥራ መልስ ተመልሷል። የቤተሰብ መልስ ተመልሷል። በኢየሱስ ስም ተመለሰ። በኢየሱስ ስም የስ እግዚአብሔር በብዙ ሰዎች እጅ ላይ መልስ ሲያስገባ ያሉ የተጸለየ መልስ፣ የተጮኸ መልስ፣ ወደ እግዚአብሔር የቀረበ መልስ
እግዚአብሔር መልሳችሁን በደጃፋችሁ ሲያመጣ ያል በኢየሱስ ስም ይሄ መልስ በእናንተ ሕይወት ላይ በኢየሱስ ስም ሆነ በኢየሱስ ስም። አበቃ። መልስ ወጥቷል። የሥራ መልስ፣ የቤተሰብ መልስ፣ የትዳር መልስ፣ የትኛውም ጥያቄ በሉት በእግዚአብሔር ፊት ያቀረባችሁት መልስ ወጥቷል። ጥያቄው መልስ ይዞ መጥቷል። ሃሌሉያ! መልስ ይዞ መጥቷል። ኢየሱስ ለዘላለም ጌታ ነው። ክብር ለጌታ ይሁን። መልስ መጥቷል። ኢየሱስ ለዘላለም የተባረከ ይሁን። ክብር ለጌታ ይሁን። በተለያየ ህመም ውስጥ ያላችሁ ሰዎች እጸልይላችኋለሁ። እግዚአብሔር አምላክ ይባረክ። ክብር ለጌታ ይሁን። አንቺ እግዚአብሔር አምላክ አዲስ ቻፕተር ሲከፍትልሽ አያለሁ። እቺ የአያቷ ስም የአባቷ ስም ጆርጆ የሚል ስም አያለውና አንቺ ስም እግዚአብሔር አዲስ ቻፕተር ሲከፍትልሽ አያለሁ። እግዚአብሔር አዲስ ቻፕተር፣ እግዚአብሔር አምላክ አንድን መረብ በጣጥሶ በዛ መረብ ውስጥ ያለውን እስራቶችሽን ሁሉ በጣጥሶ አዲስን ቻፕተር በህይወትሽ ላይ እግዚአብሔር ሲከፍት አያለሁ። አንቺ ሴት ካለሽ እግዚአብሔር አዲስን ቻፕተር እና በጣም እንዴት ነው ይሄ የተደከመ ህይወት የተለፋ ህይወት ነው ማየውና ግን ፍሬ አልባ የሆነ ህይወት ነው ማየው። እየጸለይኩልሽ ነው ለአንቺ ጆርጆ የምትባየዋ ሴትና የተደከመ ነገር አያለሁ። ብዙ ዋጋ የተከፈለበት ብዙ እንባ የተፈሰሰበት ነገር አያለውና እግዚአብሔር እንደዚህ አለኝ፣ አዲስ ቻፕተር ትጀምሪያለሽ፣ አዲስ ምዕራፍ ትጀምሪያለሽ ይልሻል ጌታ። ሃሌሉያ! ለአንቺ ነው የምናገረው አለሽ። ኢየሱስ ጌታ ነው። የምናገረው ነገር እውነት ነው። የማየው ነገር እውነት ነው። የተደከመ ነገር ብዙ የተለፋ ነገር እና ይሄ የጠላት ስራ ነው። ይሄ የጠላት አቅም ነው። የጠላት ጉልበት ነው እና ድካም አለው፣ ብዙ ልፋት አለውና ነገር ግን በተደከመበትና በተለፋበት ልክ አልተገኘም፣ ውጤት አልተገኘም። እና እግዚአብሔር እንደዚህ አለኝ፣ አዲስ ቻፕተር በህይወትሽ ላይ ከፍታለሁ አለኝ። አዲስ ቻፕተር በህይወትሽ ላይ አዲስ ምዕራፍ አለው። ካቫኒያሳ የስ ማውራው ነገር የሚገባሽ ከሆነ አንቺ በደንብ እየተረዳሽኝ ከሆነ እና አዲስ ቻፕተር የሚከፍትልሽ በዚህኛው ረገድ ብቻ አይደለም፣ በዚህኛው መንገድ ብቻ አይደለም፣ በሌላም መንገድ እግዚአብሔር አዲስን ነገር ሲከፍትልሽ አያለሁ። አዲስ ቻፕተር ሲከፈትልሽ አያለሁ። ኢየሱስ እሺ እና ለአንቺ ነው የምነግርሽ። በጣም እየተከታተልሽኝ ነበር ከቅድም ጀምሮና ጌታ እንደዚህ አለ። እኔ እንደዚህ አይነት መልእክት አላመጣም እንደዚህ አይነት ጉባኤ ላይ፣ ምክንያቱም የአንዳንድ ሰው የተለያየ ህይወት ውስጥ ነው ያለው፣ የተለያየ ፕሮፋይል ነው የሚለጥፈው። አንዳንድ ሰው በጣም ብዙ ስጋ ስራ ስላለ ብዙ እንደዚህ አልናገርም። ጌታ ግን እንደዚህ አለኝ፣ ጥብራዲዮስ በሚባል ባህር ላይ ሐዋርያቱን ቁጭ ብሎ ያያቸዋል፣ ሲደክሙ ያያቸዋል። ሌሊቱን ሙሉ ለፍተዋል፣ መረባቸውን እየዘረጉ በቃ ደክመዋል፣ ለፍተዋል። በቃ ማለት ረጅም ዘመን የተደከመበት ነገር ነው ማየው እና እግዚአብሔር ምስክር ያያቸዋልና ከዛ መጣና ልጆቼ ወይ አሳ አላችሁ ወይ አላቸው። አያቅም አይደለም፣ ላንቺ ነው መልእክቱ። ጆርጆ የአባት ስም ጆርጆ እና አያቸውና ልጆቼ ሆይ አሳ። አሁን አንቺ ህይወት ላይ አንድ የተያዘ ነገር የለም። አሁን ሰው ቤት ስትሄዱ ወይም ደግሞ የሆነ ሰው ቤት ላይ ስትገቡ የሆነ ነገር ከቤቱ ከተዘጋጀው ነገር ላይ ትቋደሳላችሁ፣ ትበላላችሁ፣ ቤት ያፈራውን ነገር። አንቺ ህይወት ላይ ግን እንደዚህ አይነት ፍሬ አይደለም ማየው። የተደከመበት ነገር አለ፣ ነገር ግን ዋጋ ቢስ ነው እና ልጆቼ ወይ አሳ አላችሁ ወይ ብሎ ሲጠይቃቸው አየለን ጌታ ሆይ ስንደክም አድረናል አሉት። ጌታ እንደሆነ እንኳን አላወቁ። እነዚህ ሰዎች ጌታ እንደሆነ እንኳን አላወቁም። ከዛ በኋላ እንዲህ ነው ያላቸው ጌታ፣ መረባችሁን በምን ጣሉት? መረባችሁን በምን ጣሉት? እስቲ አዲስ ምዕራፍ የሚከፈትልኝ ዘመን መጥቶልኛል። በስቲ ሃሌሉያ! አዲስ ምዕራፍ የሚከፈትበት ዘመን መጥቷል። ሃሌሉያ! ለሷ እየተናገርኩ ለእናንተ ይሆናል። ለሷ እየተናገርኩ ለብዙ ሰዎች ድካማቸው በኢየሱስ ስም ፍሬ ማግኘት ይሆናል።
በድካማቸው ውስጥ ፍሬ ይገኛል። ሃሌሉያ! ኢየሱስ ጌታ ነው። ከዛን ልጆቼ ሆይ አላቸው፣ መረቡን በቀኝ ጣሉት አላቸው። በዛው ባህር ሳይለወጥ የሰማችኝ ነው እቺ ልጅ። ኢየሱስ ጌታ ነው። ኢየሱስ ለዘላለም ይባረክ። ያው በቀኝ በጣሉበት ጊዜ ሃሌሉያ! ኢየሱስ ለዘላለም ይባረክ። ላንቺ ነው መልእክቱ። እግዚአብሔር አዲስ ነገር በኢየሱስ ስም ያደርጋል። በህይወትሽ ላይ እግዚአብሔር አዲስ ነገር ያደርጋል። እግዚአብሔር አዳዲስ ነገሮችን ያደርጋል። ሃሌሉያ! ኢየሱስ ለዘላለም ጌታ። ማክሎቫና ጃና ማጋዳላ ሃዲጋስ ሃሌሉያ! ከዛ በኋላ መረቦቹ በአሳ ሞሉ ይላል። የጠላት መረብ ተበጥሶ አዳዲስ መረቦች፣ አዳዲስ በረከቶች፣ አዳዲስ መንገዶች በጌታ በኢየሱስ ስም በሕይወትሽ ላይ ሆነ። በኢየሱስ ስም በሕይወትሽ ላይ ሆነ። የስ አንድ ጸሎት ልጸልይ። ኢየሱስ ጌታ ነው። ጨረስኩ። በቃ ሆኗል ብለሽ ጻፊ። ኢየሱስ ጌታ ነው። ሆኖልሻል በዚህ ሰዓት። ክብር ለጌታ ይሁን። ሃሌሉያ! ስምህን ጠርቶ ማን አፍሯል? ጌታ አንተን ይዞ ወጥቶ ማንስ ተረታ? ክንደ ብርቱ ነው ጌታ አምላካችን ስትሰራ አይተናል። እኛም አይናችን ስትፈውስ አይተናል። በዘመናችን አዳዲስ ምዕራፍ ለትዳር ልጸልይ። ትዳር ውስጥ ያላችሁ ሰዎች ሳትሆኑ ትዳር ውስጥ ለመግባት ዝግጁ የሆናችሁ ሰዎች እግዚአብሔር አዲስን ነገር አደርጋለሁ ባለኝ ሰዓት አሁን የፈሰሰ ነገር ነው። እናንተ ሰዎች ካላችሁ ትዳር ውስጥ ለመግባት ሪሌሽንሺፕ ውስጥ ለመግባት ኢየሱስ ጌታ ነው። ሃሌሉያ! እናንተ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ ልጸልይ ለትዳር። ኢየሱስ ጌታ ነው። ትዳር በሚዲያ አይመጣ። ትዳር እግዚአብሔር ሲያዝ ነው። የትዳር ሁሉ መሰረት እግዚአብሔር ሲያዝ ነው። እናንተ ሰዎች ልጸልይ። ምክንያቱም ይሄኛው ዓመት ካለቀ በኋላ እግዚአብሔር ትልቅ ነገር በሚቀጥለው ዓመት እያሳየኝ ነውና ኢየሱስ ጌታ ነው። ክብር ለጌታ ይሁን። አንዳንድ ቁጥር ካላችሁ ከእናንተ ጋር አብሬ መጸለይ ይፈልጋለሁ። ኢየሱስ ጌታ ነው። ሃሌሉያ! ምናልባት ጥቂት ሰዎች ናችሁ ብላችሁ ዛሬ ሰው ወዴት እንደሄደ አላውቅም። አይዶን ነው። እግዚአብሔር ግን ታማኝ ነው። እግዚአብሔር ዛሬ የነገረኝን መልእክት በእናንተ ህይወት ላይ እግዚአብሔር አምላክ ፈጽሞታል። መልእክቱ ተፈጽሟል። መልእክቱ ሆኗል። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ለዘላለም ይባረክ። ልጸልይ አላችሁ። ኢየሱስ ለዘላለም የተባረከ ይሁን። ግቡና ልጸልይ። ሃሌሉያ! ኢየሱስ ለዘላለም የተባረከ ይሁን። እናንተ ሰዎች ለጓደኞቻችሁ፣ ለምትወዷቸው ሰዎች በዚህ ጉዳይ ላይ እግዚአብሔር ትልቅ ነገር በሚቀጥለው ዓመት መስከረም ወር ላይ ሲያደርግ አያለሁ። መስከረም ወር ላይ ትልቅ በር፣ እንቁ የሆነ በጣም የሚያብረቀርቅ በር ጌታ እንደዚህ ያለኝ፣ በጣም ይሄ በቃ የሚያምር እግዚአብሔር እያሳየኝ ነው። እግዚአብሔር እንደዚህ አይነት በሮችን ሲከፍት አያለሁ። እና ምንድነው ስለው ብዙ ሰዎች እግዚአብሔር ወዳዘጋጀላቸው ትዳር የሚገቡ ሰዎች አሉ። እግዚአብሔር ወዳዘጋጀላቸው ህይወት ውስጥ የሚገቡ ሰዎች አሉ። ለሷ እየጸለይኩኝ፣ አሁን ለምላችሁ ሴት እየጸለይኩኝ እግዚአብሔር ወርቃማ በር፣ በጣም በዲኮር ያማረ በጣም እጅግ ውብ የሆነ እግዚአብሔር በር ሲከፍት አየውና ጌታ እንደዚህ አለኝ፣ አዳዲስ ቻፕተሮች የሚጀምሩ ሰዎች አሉ አለኝ። አዳዲስ ቻፕተሮች በትዳር እግዚአብሔር አምላክ ምስክሬ ነው። እግዚአብሔር እንደዚህ አድርጓል። ሃሌሉያ! አሜን። ተባረክልኝ። እግዚአብሔር ዘመንሽን ይባርክ። ሃሌሉያ! ኢየሱስ ጌታ ነው። እናንተ ከውጪ መሆናችሁ አፍራችሁ ወይም ደግሞ
ትዳር እንደዚህ ዝም ብሎ የሚመጣ ነገር አይደለም። እግዚአብሔር የሚሰጠው ጉዳይ ነው። እግዚአብሔር የሚሰጠው ጉዳይ ነው። ብዙ ሰዎች ስለተዋወቁ አይደለም። ብዙ ሰዎች ስለተግባቡ አይደለም። ብዙ ሰዎች ስለሚገናኙም አይደለም። እግዚአብሔር ሲፈቅድ ነው። እግዚአብሔር ሲፈቅድ ነው የምትተሳሰሩት። ስለዚህ በዚህ መሃል እግዚአብሔር እንደዚህ ብሎኛል። ሃሌሉያ። አዳዲስ ቻፕተሮች በሕይወታችሁ ይከፈታል። አዳዲስ በሮች እግዚአብሔር በሕይወታችሁ ላይ ይከፍታል። አዳዲስ ነገሮች በሕይወታችሁ ዙሪያ በኢየሱስ ስም ይሆናል። በጌታ በኢየሱስ ክርስቶስ ስም ላኮቬስታር ዳንያናና ማሃያ ከዚህ ምሽት ጀምሮ ይህ በእናንተ ሕይወት በኢየሱስ ስም ሆነ። ይህ በእናንተ ዘመን በኢየሱስ ስም ሆነ። ይህ በእናንተ ኢየሱስ ስም ልጆች ላይ ሆነ። በጌታ በኢየሱስ ስም የእግዚአብሔር ፍቃድ የሌለበት ነገር በሙሉ በኢየሱስ ስም ወደ እናንተ እንዳይመጣ ጸልያለሁ። ወደ ሕይወታችሁ እንዳይገባ ጸልያለሁ። በኢየሱስ ስም ጸልያለሁ። አስመሳዮች ይመቱ በጌታ በኢየሱስ ስም። ተመሳሳይ የጨለማ እጅ ይመታ። ተመሳሳይ የጠላት እጅ ይመታ። ተመሳሳይ የጠላት በር የተዘጋይ፣ ተመሳሳይ የጠላት ኃይል በኢየሱስ ስም የተገለበጠ፣ በኢየሱስ ስም ደም የተገለበጠ። አሜን። እግዚአብሔር የሌለበት ነገር በሙሉ ከናንተ ሕይወት ላይ ነቅያለሁ። ሳምንቱ የድል ይሁንላችሁ። ሳምንቱ በኢየሱስ ስም የብዙ በረከት ማግኛ መንገድ ይሁን። ሳምንቱ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ክብር በእናንተ ሕይወት ላይ የሚገለጥበት በኢየሱስ ስም እንዲሆን ጸልያለሁ። በጌታ በኢየሱስ ስም ወጥመድ፣ ጨለማ፣ አጋንንት በጌታ በኢየሱስ ስም ክፉዎች፣ ደብተራ፣ ጠንቋይ ከሳምንቶቻችሁ ላይ ከቀናቶቻችሁ ላይ በኢየሱስ ስም የተጠረገ ይሁን። በኢየሱስ ስም የተጠረገ ይሁን። በጌታ በኢየሱስ ስም ጸልያለሁ። የትኛው በዚህ ቀን ብሎ ያስቀመጠው ወጥመድ በኢየሱስ ስም ዛሬ ምሽት ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ጭጋጉ ተገፈፈ። በኢየሱስ ስም እግዚአብሔር በሚታይ በረከት፣ እግዚአብሔር በሚኖር ሕይወት፣ እግዚአብሔር በሚጣፍጥ የሕይወት መንገድ በኢየሱስ ስም እንዲባርካችሁ ጸልያለሁ። በኢየሱስ ስም ሕይወታችሁን እንዲለውጥ ጸልያለሁ። በኢየሱስ ስም ታሪካችሁን እንዲለውጥ ጸልያለሁ። ሰይጣን የዘረጋው ወጥመድ በሙሉ የተሰበረ ይሁን። ሰይጣን ያሰበው በኢየሱስ ስም ምኞት ሆኖ ይቅር። ሰይጣን በኢየሱስ ስም ያቀደው በሙሉ በኢየሱስ ስም አሁን የተገለበጠ ይሁን። እግዚአብሔር ሆይ ተባረክ። እንወድሃለን፣ እናመሰግናለን። ሁሉ ሲሆን ለአንተ ክብር ይሁን። በተለያየ ህመም ውስጥ በተለያየ በሽታ ውስጥ ያሉ እግዚአብሔር ሆይ እህቶቻቸው፣ ወንድሞቻቸው፣ ቤተሰቦቻቸው በሙሉ በዚህ ሰዓት በኢየሱስም ነፃ ይውጡ። በኢየሱስም በዚህ ሰዓት ነፃ ይውጡ። የአምላኬ የእግዚአብሔር መንፈስ በጌታ በኢየሱስም ባሉበት ስፍራ በኢየሱስም ፈውስ ይሁንላቸው፣ ፈውስ ይሁንላቸው። ጌታ ሆይ አመሰግናለሁ። ሁሉ ሲሆን ለአንተ ክብር ይሁን። በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አብዝቶ ይባርካችሁ። ቅርታ ጉንፋን፣ አየሩ በቃ ትንሽ የተበከለ ነው። አንድ ነገር መናገር ፈልጋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። እግዚአብሔር አብዝቶ ይባርካችሁ። ምናልባት ከዚህ በኋላ በዋትስአፕ የማገለግልበት ሰዓት ይሆናል። ምናልባት ስልክ ሳላነሳላችሁ በተለያየ ምክንያት ያላገኛችሁኝ ሰዎች እናንተን አገለግላችኋለሁ። ይህንን ፔጅ ፎሎ፣ ላይክ አድርጉ። አየሩ እንደምታዩት ቀዝቀዝ ያለ ነው። ቢሆንም ግን እግዚአብሔር መንፈስ ከአየሩ በላይ ነው እና እግዚአብሔር ለዘላለም ይባረክ። እና ሁልጊዜም ማሰብና ማወቅ ያለባችሁ ነገር ጌታ ይህንን ቃል ሲሰጠኝ ብዙዎቻችሁ እንድትጸልዩም ጭምር ነው። ብዙዎቻችሁም ደግሞ በእግዚአብሔር ፊት እንድትሆኑ ነው ይህንን መልእክት እግዚአብሔር በውስጥ ያስቀመጠው። እና ይህንን ሲያስቀምጥ ተደላዝላችሁ እንዳትቀመጡ ነው። እና ማጥፋት እንደሚችል ሄሮድስ በያዕቆብ ላይ አሳይቷቸው ስለነበረ እነሱም አልተዘናጉም። አጥብቀው ለጴጥሮስ መጸለይ ጀመሩ። ስለዚህ ይህንን ዓመት ብዙዎች አብራችሁኝ እንድትሻገሩ ፈልጋለሁ። የእናንተ የሆነ ነገር ሁሉ እንዲሻገር ፈልጋለሁ። የምትወዱት የምትፈልጉት ነገር በሙሉ እንዲሻገር ፈልጋለሁ። ሰይጣን ትልቁ
መንገድ ወይም ደግሞ ትልቁ አቅሙ የሰዎችን አይምሮ ማሳመን ነው። በቃ እግዚአብሔር ፈቅዶ ሄደ፣ የእግዚአብሔር ፍቃድ ሆኖ ተበላሸ፣ አልተሳካም፣ አልሆነም እንድትሉ ነው ሰይጣን የሚፈልገው። ከዛ ያሳምናችሁና በዛ ምን ያደርጋል? ይቀጥላል ስራው። እግዚአብሔር ግን ይህንን መንፈስ እግዚአብሔር መጥቶታል። ስለዚህ አጥብቃችሁ እንድጸልዩ ፈልጋለሁ። ዘውትር አርብ ከ11 ተኩል በኋላ ምናልባት ዛሬ 12 ሰዓት ነው የገባሁት። ከ11 ተኩል ሩብ ጉዳይ ለ12 መጥቼ ያገለግላለሁ። በዚህ ፕሮግራም ላይ ወዳጆቻችሁን ጓደኞቻችሁን እንድታሳትፉና እንድትጋብዙ በጌታ ፍቅር ማሳሰብ ፈልጋለሁ። በመጨረሻ ምናልባት በዚህ ሁኔታ ውስጥ ሆናችሁ ጌታን እንደ ግል አዳኛችሁ አርጋችሁ መቀበል የምትፈልጉ ሰዎች ለእናንተ ጥሪ ማድረግ እፈልጋለሁ። ከእናንተ ጋር ካለ ሜቢ ከእናንተ ጋር መጸለይ እፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ። ጌታ ኢየሱስ ክርስቶስ ይባረክ። የመዳን ቀን ዛሬ ነው። ትልቁ ስራዬና አጀንዳዬ እግዚአብሔርም ትልቁ ስራና አጀንዳ ሰዎችን ፈቶ ብቻ መሄድ አይደለም። ሰዎችን ፈቶ ብቻ መሄድ ሳይሆን ከብዙ እስራቶች ውስጥ ፈቶ መሄድ ብቻም ሳይሆን ከጨለማ ወደሚደነቅ ብርሃን እንዲወጡ ነው የእግዚአብሔር ትልቁ ፕሮግራም። ስለዚህ እናንተ ሰዎች ካላችሁ ምናልባት ከእናንተ ጋር መጸለይ እፈልጋለሁ። ካላችሁ ፕሊስ ባካችሁ 22 ቁጥር ብጽፉልኝ። ከሌላችሁ ጨርሳለሁ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ሰላም ነው። እስቲ ሰላም ነኝ እያላችሁ ጻፉ። እዚህ ጋር ያላችሁ ሰዎች በሙሉ ሰላም ነኝ፣ እግዚአብሔር በቃ ፈቷል፣ አሁን ነቅቻለሁ እያላችሁ ጻፉ። ነቅቻለሁ፣ እግዚአብሔር አምላክ አንቅቶኛል፣ እግዚአብሔር አነቃኝ እንደሚል ባሪያው አሁንም እግዚአብሔር አንቅቶኛል የሚል ሰው ካለ ነቅቻለሁ እያላችሁ ጻፉ። ሃሌሉያ! ኢየሱስ ጌታ ነው። ለእናንተ ጥሪ ማድረግ እፈልጋለሁ። ጌታ እንደ ግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ሰዎች ከእናንተ ጋር መጸለይ እፈልጋለሁ። መጽሐፍ ቅዱስ ሲናገር የመዳን ቀን አሁን ነው የሚለው። ዛሬ ነው፣ አሁን ነው፣ በዚህ ሰዓት ነው። ነገ የኛ ቀን አይደለም። ሚዲያ እድል እግዚአብሔር ከሰጠኝ፣ ሰዎችን እግዚአብሔር ከሰጠኝ ትልቁ ስራዬ ሰዎች ከጨለማ ወደሚደነቅ ብርሃን እንዲወጡ ነውና ከእናንተ ጋር ጊዜ ማሳለፍ ፈልጋለሁ። ጌታ ኢየሱስ ክርስቶስ ይባረክ። ክብር ለጌታ ይሁን። ጌታ ኢየሱስ ይባረክ። ተባረኩ። አዎ ሰላም ነው። ኢየሱስ ጌታ ነው። በቤትሽ ሰላም ገብቷል። በቤትሽ በኢየሱስ ስም ሰላም ገብቷል። ሃሌሉያ ቬካላ ዲያላቮኒያስ ኢየሱስ ለዘላለም ይባረክ። እሺ ከሌላችሁ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። በሁሉ አቅጣጫ ተባረኩልኝ። ዘውትር አርብ ከ11 ተኩል ጀምሮ እግዚአብሔር አምላክ በሰጠኝ መልእክቶች ከእናንተ ጋር የምቆይ ይሆናል። እግዚአብሔር አብዝቶ ይባርካችሁ። ጌታ ከእናንተ ጋር ይሁን። መልካም ምሽት፣ መልካም ጊዜ ይሁንላችሁ። ተባረኩ። ሻሎም